እንዴት አመሻችሁ? እግዚአብሔር ይመስገን። መስገን አሜን። እንግዲህ ፕሮግራማችንን እግዚአብሔር ይመስገን ከመጀመራችን በፊት በጸሎት እንጀምር። ካህናት ወይ ዲያቆናት ካላችሁ ስብሰባችንን በጸሎት እንድንጀምር ታሳውቁን። ማይካችሁን ከፍታችሁ ደስ ይለናል። ካልሆነ ያው እኛው እንጀምረዋለን ማለት ነው። እሺ ራሳችንን እናዘጋጅ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አቤቱ አምላካችን ልዑል እግዚአብሔር ሆይ ስም የተቀደሰ የተባረከ ከፍ ከፍ ያለ ይሁን። እንደ ቸርነትህ ቀኑን ባርከ ቀድሰ ምሽቱን ባርከ ቀድሰ ለዚህ ሰዓት ስላደረስከን እናመሰግንሃለን። እንደ ቸርነትህ የቀረውን ደግሞ ምሽት ለሊት ባርከ ቀድሰ በሰላም ታስመሽን ታሳድረን ዘንድ ስብሰባችንንም ተባርክልን ዘንድ በቸርነትህ የምንነጋገርበትን ጉዳይ ሁሉ የቤተ ክርስቲያን ጉዳይ በቸርነትህ ሰምተህ ለቤተ ክርስቲያናችን ሰላሙን፣ ፍቅሩን፣ አንድነቱን ታድለን ዘንድ እንደ ቸርነትህ ብዛት እንደኛ ኃጢአት ብዛት ሳይሆን እንደ ምሕረት እንደ ቸርነትህ ብዛት ትጎበኘን ዘንድ ሁላችንም በአንድነት ሆነን ስምህን የምናመሰግንበትን ዘመን ታድለን ዘንድ በእመቤታችን ወቅድስት ድንግል ማርያም ወላዲተ አምላክ አማላጅነት በመላእክት በጻድቃን በሰማዕታት ተራዳኢነት እንለምንሃለን። ቅዱስ ስምህን እንዲህ እያልን እንጠራለን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማይ እንደሆነች በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንንም ይቅር በለን እኛም የበደሉንን ይቅር እንደምንል። አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና፣ ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ ሰላም እልሻለሁ፣ በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። አሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽም ፍሬ የተባረከ ነው። ጸጋን የተሞላሽ ሆይ ደስ ይበልሽ፣ እግዚአብሔር ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንን ሁሉ ያስተሰርይልን ዘንድ አሜን። ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን አሜን። እሺ እንኳን ደህና መጣችሁ። አንድ ጊዜ ስክሪን ላዘጋጅና ወደ ፕሮግራማችን እንገባለን። በቻቱ ላይ አስቀምጬላችኋለሁ ፎርም፣ እሱን ሊንክ መጠቀም ትችላላችሁ። በመጀመሪያ እንኳን በደህና መጣችሁ። ምናልባት ለማታውቁኝ መልኬን እያሳየሁኝ አንዴ ሰላም ልባላችሁና ሰላም እንዴት ናችሁ? እሺ ሎሬት አስደሳች ደበበ እባላለሁ። የቅዱስ ሚካኤል ካቴድራል አባል ነኝ። እንግዲህ የተገናኘንበት ጉዳይ ያው ከዚህ በፊት ላለፉት 3 ቀናት ገብታችሁ ለነበራችሁ አዲስ አይሆንም። ባካችሁ ስትገቡ ማይካችሁን ሚውት ለማድረግ ሞክሩ። ብዙ የፕሮግራማችንን ሰዓት እንዳይወስድብን በተቻለ ማይካችሁን ሚውት ለማድረግ ሞክሩ። እንግዲህ በቤተ ክርስቲያናችን እየተካሄደ ባለው የመተዳደሪያ ደንብ ለውጥ በተመለከተ ነው እየተወያየን ያለ ነው። እንዴት አድርገን የተሻለ ሰላማዊ የሆነ የመተዳደሪያ ደንብ ለሁላችንም የሚስማማ እንዴት ማርቀቅ እንችላለን በሚለው ዙሪያ ላይ የቀረበውን እንዲለወጥ የቀረበውን የመተዳደሪያ ደንብ እየገመገብን ያለ ነው። በአጠቃላይ በዚህ በ3 ቀናት ምናልባት አዲስ ለሆናችሁ ባጭሩ ለመግለጽ ይሄኛው 4ኛ ቀናችን ነው። በእያንዳንዱ ቀን ለ2 ሰዓት ያህል ነው የተወያየን ያለ ነው። በመሰረቱ ስንጀምር ለ1 ሰዓት ነበረ፣ ግን ካለው ተሳትፎ የተነሳ ለ2 ሰዓት
እየሄድን ነው ያለነው። እንግዲህ በእነዚህ 3 ቀናቶች ውስጥ በተለያየ አንቀጾች ላይ ተወያይተናል። እርስ በርስ አዳዲስም እንዴት ይሻሻላል ምን እናድርግ በሚለውም ዙሪያ ላይ ተነጋግረን ብዙ ውይይቶች አድርገናል። ቪዲዮ ተቀርጿል። ይሄም ዛሬም የምናደርገው ውይይት ይቀረጻል። ስለዚህ አንድ ጊዜ ተዘጋጅቶ በየክፍሉ ለሁሉም መረጃ ይሆን ዘንድ ወደፊት በቤተ ክርስቲያን ስለሚፈጠሩ ችግሮች እንኳን ማን ምን አድርጎ ነበር ለሚለው ሁላችንም ኃላፊነት ወስደን የምንሳተፍበትን መድረክ ከማዘጋጀት የተነሳ የተፈጠረ ስብሰባ ነው። እንግዲህ ያው በቤተ ክርስቲያን ውስጥ ብዙም እድል አግኝተን ለመሰብሰብና ይህንን ችግር ለመወያየት መድረኩ አልተመቻቸም። ቢመቻችም በጣም በአጭር ሰዓቶች እየተገደበ ብዙ ሰው መናገርና ሀሳቡን መስጠት ስላልቻለ ይሄ ነገር ሊዘጋጅ ችሏል ማለት ነው። ከሞላ ጎደል እንደምታውቁት የቤተ ክርስቲያኑ ችግር የመነጨው በአብዛኛው በብዙ ስብሰባዎች ስትሰሟቸው የባይሎ ችግር ነው የሚል አንድምታ ያለው ንግግሮች ነው በአብዛኛው ቦታ የሚሰማው እና ይሄ የባይሎ ችግር በትክክል የባይሎ ችግር ነው ወይ ያለን ወይንስ የተለየ ችግር አለ? በምንድነው ከዚህ አይነቱ ችግር ልንወጣ የምንችለው በሚለው ርዕስ ላይ ተወያይተን አዲስ ለምናስገባው የመተዳደሪያ ደንብ የተሻለ መተዳደሪያ ደንብ ሌላ ወደ ክስ የሚወስደን መተዳደሪያ ደንብ እንዳይሆን ነገሮችን ትንሽ ጠለቅ ብለን እንድንመለከትበት ጊዜ የምናገኝበት ነፃ መድረክ ነው እና ሁላችሁም በዚህ ሂደት ውስጥ መናገር የምትፈልጉትን ነገር እንድትናገሩና ለቤተ ክርስቲያን ጠቃሚ የሆነ ነገር እንድታመነጩ ነው ፍላጎታችን። ሌላ ወንድም አባቶች እህቶችን በመዝለፍ ሳይሆን በመምከርና አቅጣጫን በማሳየት እንድናደርገው አሳስባለሁኝ። በተረፈ እንግዲህ በአሁን ሰዓት ስክሪን ሼር ላድርግና ይታያችኋል ስክሪኔ። የቤተ ክርስቲያኑ ዌብሳይት ነው የከፈትኩትኝ። አሁን የቦርድ አባላቶቹ በአሁን ሰዓት ይህንን ውሳኔ የሚያሳልፉት የቦርድ አባላቶች እነማን ናቸው ብላችሁ ለጠየቃችሁኝ ትላንት ከስብሰባ በኋላ ግልጽ እንዲሆንላችሁ ይኸው በግልጽ የተቀመጠ ነው። በዌብሳይቱ በቤተ ክርስቲያኑ ዌብሳይት ላይ በግልጽ የተቀመጠ የአባላት ስም አለ። ከፍ ላድርገው እና በአሁን ሰዓት ቤተ ክርስቲያኑን በመምራት አስፈላጊ ውሳኔ በመድከም ላይ ያሉ አባቶች፣ ወንድሞች፣ እህቶች፣ እናቶች አሉ እዚህ ጋር እንደምታዩቸው። እንግዲህ ሂደቱ በአብዛኛው በዚህ በመረጥናቸው የሰበካ ጉባኤ አባላት መፈታት ሲኖርበት መፈታት ሳይችል ቀርቶ ሀገረ ስብከቱም መፍታት ሳይችል ቀርቶ ወደ ፍርድ ቤት የሄደ ኬዝ እንዳለን እንግዲህ በማርች 23 ላይ በነበረው አስቸኳይ የአባላት ስብሰባ ላይ ሁላችንም ሰምተነዋል። ከከሳሾችም ሲነገር ሰምተናል። እንደ አባልም ሲነገር አንዳንድ መፍትሄዎችም ሲሰጡ ሰምተናል። ይሄ ነገር ዛሬ እንዴት እዚህ ቦታ ደረስን የሚለውን ነገር ብዙ ሰው የተገነዘበው አይመስለኝም። እሱንም የምለው ካየኋቸው ከተገነዘብኳቸው ጉዳዮች ነው። ለምሳሌ ቤተ ክርስቲያን ፍርድ ቤት ስትከሰስ የፍርድ ቤቱን ጉዳይ ምእመናን አልተከታተሉትም። በአይኔ ስላየው ነው እሱን ምለው። አንድ እንደ ምእመን የተከታተልኩትኝ ከከሳሽና ከተከሳሽ እኔ ነኝ በአብዛኛው የተከታተልኩትኝ። ኦንላይን ገብቼ እያንዳንዱን ማለት እችላለሁኝ ተከታትያለሁ። እና ይሄ ግንዛቤ በሌለበት ሁኔታ ደግሞ ማርች 23 ላይ በአስቸኳይ ስብሰባ ላይ በተጠራበት ሰዓት 5 ዓመት የተዘጋን የመተዳደሪያ ደንብ በ2019 ታይቶ የነበረና ከዛ በኋላ አባላቶች ያላዩት መተዳደሪያ ደንብ ይጽደቅ በሚል
ቮት እንዲደረግ በእጅ ማንሳት ተደርጎ ሲጸድቅ አይቼ በጣም አሳሳቢ መሆኑን ስላገኘሁት ነው። በብዙ መቶ የሚቆጠር ሰው ነበረ እንደ አባል ሊሆን ይችላል ላይሆን ይችላል፣ እሱንም እርግጠኛ አይደለም፣ በርም ክፍት ስለነበረ። ነገር ግን በጣም ብዙ እጅ አወጣ። ከዛ ውስጥ 11 ሰው ነው ተቃውሞ ይሄ ነገር ይቆይ ታይቶ ቀስ ብሎ ይሰራ የሚል ያመጣው እና የቁጥሩ ልዩነት በጣም ከፍተኛ ከመሆኑ የተነሳ እኔም ራሴ ስላላየሁት ዶክመንቱን ከዛ በኋላ ወጥቼ ሳየው በጣም ትልቅ ችግር ያለበት ዶክመንት ሆኖ ስላገኘሁትኝ ለመወያየት ደግሞ እድል ስላልተሰጠ ይህንን መድረክ ተከፈተ ማለት ነው። ስለዚህ ጉዳዩን ባጭሩ ይሄን ያህል ከገለጽኩላችሁ፣ በመጀመሪያ ሁላችንም አንድ ፔጅ ላይ መሆን አለብን። ምክንያቱም እነዚህ 3 ቀናቶች ስንነጋገር ዝም ብለን ቀጥታ ወደ መተዳደሪያው ደንብ ላይ ፎከስ ስላደረግን እንደው አሁንም መተዳደሪያ ደንቡ ነው በሚል አይነት ብቻ እንዳንሄድ፣ አንዳንድ ጊዜም ኃላፊነት ላይ ያሉ ሰዎች ወደፊትም ቢሆን ኃላፊነታቸውን መወጣታቸውን እርግጠኛ እንድንሆን የቱ ጋር ነው ያለው በሚለው ባጭሩ ያለውን ሲኩዌንስ ማየት ሊኖርብን ይችላል። ለምሳሌ ሲጀመር የተጀመረበት ሂደት ይሄ እዚህ ጋር የምታዩት 13 አባላት ያሉት ማነው የሰበካ ጉባኤ የ8 ዓመቱን ጊዜ ጨርሶ ለመውረድ አስመራጭ ኮሚቴን ሲያስመርጥ መርጦ ሲያመጣ ነው በመተዳደሪያ ደንቡ መሰረት ገና ችግሩ መነሳት የጀመረው። ምንድነው የሆነው? ይሄ ሰበካ ጉባኤ 5 ሰዎችን ሲመርጥ ከ5ቱ ሰዎች አስመራጭ ኮሚቴ ተደርጎ የተሾመው ከተሾሙት ውስጥ 2 ሰዎች ችግር እንዳለባቸው ብዙ ሰዎች ይናገሩ ጀመር። አንደኛው የሰንበት ተማሪ ሆነ፣ አንደኛው ደግሞ ይሄንኑ ቦርድ ከዚህ በፊት ያስመረጠ ስለነበረ ጭቅጭቁ ከዛ ጋር ይጀምራል። ብዙ ሳይጎላ ብዙ ሄዶ ነበረ። ነገር ግን በመሃል ላይ ደግሞ በተፈጠሩ የአስመራጭ ኮሚቴው ውሳኔ ላይ እነዚህ 2 ሰዎች የሰንበት ተማሪውና ከዚህ በፊት ይሄንን ቦርድ ያስመረጠው አንድ ሌላ አባል በአስመራጭ ኮሚቴው ውስጥ በተደረገ የቮት ልዩነት ባለመስማማት ግጭት ተፈጠረ። ያ ግጭት 3-2 ተለየ። በመጨረሻ እሱ ጭቅጭቅ ላይ ያለ 3-2 የነበሩት አስመራጭ ኮሚቴ ውስጥ አንደኛው ሌላ አባል በግል ምክንያት በመልቀቅ ሁኔታዎች ይህንን እየተከተሉ ሲሄዱ በዚህ መሃል ላይ የተነሱ 2 ጥያቄዎች ነበሩ። የተነሱትም የሰንበት ትምህርት ቤት አንድ ተወካይ ብቻ ነው የሚያስፈልገው በሚል የተነሳ ጥያቄ አለ። አሁን በዚህ መዋቅር ላይ እንደምታዩት 2 የሰንበት ተማሪዎች አሉ። ለምሳሌ ይህንኑ ኮፒ አድርጌ የወሰድኩት ነው። እዚህ ጋር ያለ ዶክመንት ያዘጋጀውታል። ማይካችሁን እባካችሁ ሚውት አድርጉልኝ። ኦኬ እዚህ ጋር የምታዩት ዶክመንት በትንሹ የዓመተ ምህረቱን ሁሉ ላስቀምጥላችሁ ሞክሬያለሁ። እንግዲህ 13ቱን የሰበካ ጉባኤ አባላት ላይ ሁሉም 8 ዓመት አገልግለዋል። የመነሻቸው ዓመተ ምህረት ሜይ 15 2017 ነበረ። የመጀመሪያ የሥራ ዘመናቸው በ2021 ያልቅ ነበረ። እሱን ጨርሰዋል። በዚህ መሃል ኮቪድ ስለነበረ እንደገና የሁለተኛ የሥራ ዘመናቸውን እንዲቀጥሉ ስብሰባ በዙም ተጠርቶ ይሄንን የሁለተኛ ዘመናቸውን ከሜይ 15 እስከ ሜይ 2025 ሜይ 15 ድረስ እንደሚቀጥሉ ነው ያለው በመተዳደሪያ ደንቡ መሰረት። በመተዳደሪያ ደንቡ መሰረት እንደዚሁም ፌብሩዋሪ 16 ከፌብሩዋሪ 16 2025 እስከ ሜይ 15 2025 ማስረከቢያ ወራታቸው ነው። አስተውሉ። በዚህ ካላንደር መሰረት 8 ዓመት ስለሞላቸው እነዚህ እዚህ ጋር መታያቸው የዘረዘርኳቸው በሊስት ሁሉም 8 ዓመት ሲሆናቸው አንድ በዚህ በተራ ቁጥር 3 ላይ የተጠቀሰ አባል
በመሃል ላይ ስለተወከሉ አንድ ካህን ስለለቀቁ ማለት ነው። አመታቸውን አላስታውስም። የእሳቸው ብቻ ሲቀር ሌሎቹ 8 አመት ነው ያገለገሉት። አሁን ሁለቱ ጥያቄዎች የተነሱት በአስመራጭ ኮሚቴው መሃል 8 አመት ሞልቷቸዋልና በመተዳደሪያ ደንቡ ማገልገል አትችሉም የሚል ሀሳብ ተነሳ። ይህም ሀሳብ እባካችሁ ሚዩት አድርጉ። ማይካችሁ ፕሊዝ እባካችሁ እናዳምጥ፣ እንደማመጥ። ኦኬ ሚዩት አድርጌዋለሁ። በዚህ በ8 አመት ጊዜያቸው መተዳደሪያ ደንቡን ተከትለው መልቀቅ ሲኖርባቸው የተነሳ ጥያቄ አለ። ያም የተነሳው ጥያቄ እኛ በኮቪድ ጊዜ በግድን ያገለገልነው እንጂ እስካሁንም ያለው አገልግሎታችን አፕሩቭ አልተደረገልንም። ስለዚህ እንደገና መወዳደር እንችላለን የሚል አነሱ ማለት ነው። እነዚህ ሰበካ ጉባኤ ላይ ያሉት 13ቱ አባላት ሁሉም አይደሉም። የተወሰኑ አባላቶች ትክክል አይደለም፣ ይሄ መሆን የለበትም ያሉ አሉ። ከዚህ ውስጥ በአሁን ሰዓትም የለቀቁ አባላቶች አሉ፣ ከዚሁ ጭቅጭቅ ጋር የተያያዘ ማለት ነው። እንዲሁም ደግሞ እየተቃወሙ ውስጥ ያሉ አባላቶች አሉ። አሁን ይሄ ሂደት ለምን እነዚህ ሰዎች ሌላ ተርም ፈለጉ? መተዳደሪያ ደንቡ ግልጽ ካስቀመጠው ሲባል አስመራጭ ኮሚቴውን ከ1 አመት በፊት ስለሾሙ አመታቸውም ሳይደርስ ምርጫ ይደረግ በማለት ስለተነሱ ጭቅጭቁን የበለጠ አሰፋው እና ይሄ ሂደት ሄደና ይኸው አመቱም አልፎ አሁን መጨረሻቸው ጊዜ ደረሰ ማለት ነው። አሁን 8ኛ አመታቸውን ይዘዋል። እንግዲህ ይሄ 8ኛ አመታቸው ላይ የነሱ ጉዳይ በቃ እንወርዳለን በሚል አንድምታ ያለው ሁኔታ ላይ አባላቶቹ በተለያየ ጊዜ ከአውደ ምሕረት በሚተላለፍ መልእክት ሲነገረን ቆይቷል። እሺ ይወርዳሉ፣ ጭቅጭቁንም አክብረዋል ማለት ሰምተዋል ማለት ነው በሚል ሁኔታ ላይ ብንሆንም የፍርድ ቤት ክሱ እየተካሄደ ባለበት ሁኔታ ላይ አንድ የተነሳ ሌላ ችግር አለ። ያ ደግሞ የሰንበት ተማሪዎች ለምን የሰበካ ጉባኤ አባል ሆነው አይመረጡም በሚል ድሮ አንድ በዚህ አወቃቀር ላይ የገባ ስህተት አለ። እዚህ ጋር የምታያቸው ሰዎች ላይ 2 የሰንበት ተማሪዎች እዚህ ጋር ገብተዋል። እዚህ ጋር ሃይላይት ያደረኳቸው እነዚህ 2 መሆን የለባቸውም ነበር። እንግዲህ አስቡ፣ እዚህ ጋር መጀመሪያ ይሄ መዋቅር ላይ አንድ ተጨማሪ የሰንበት ተማሪ ስለገባ አሁንም ተጨማሪው ያ የሰንበት ተማሪ ይግባልን የሚል ዲማንድ መጣ ማለት ነው። አስመራጭ ኮሚቴው እሱ እንድናይ ያደረገ አይሆንም አለ። ምክንያቱም መተዳደሪያ ደንቡ 1 ነው የሚለው፣ ስለዚህ ከ1 በላይ አይገባም አለ። አሁን በዛ የተነሳ በሰንበት ትምህርት ቤቶችና በጠቅላላ አባላቶቹም ዘንድ የተለየ ሁኔታ ተፈጠረ ማለት ነው። እንዲሁም አንዳንድ ሁኔታዎችም ሰንበት ተማሪን ለማግለል ሁሉ ነው በሚል ከበደ ጭቅጭቆችም ተፈጥረው ነበር። አሁን ያ ሂደት አድጎ ሂደቱን ሰበካ ጉባኤው በቃ እናንተ ከተጣላችሁ አስመራጭ ኮሚቴዎች በሚል ሁለቱ እነዚያው ቀደም ብለው ገብተው የነበሩ የአስመራጭ ኮሚቴ አባላት ማለትም ይሄንኑ ኮሚቴ ያስመረጠው ባለፈው ጊዜ ያስመረጠና የሰንበት ተማሪው ስለወጡ በነሱ ምክንያትና አንደኛው በራሱ ፍቃድ ስለለቀቀ ይሄ ኮሚቴ ስራውን እየሰራ አይደለም። ይሄንን የተነሱ 2 ጥያቄዎች ስለ አሁን ላለው ሰበካ ጉባኤ መቀጠል አለበት ወይንም መቀጠል የለበትም በሚል እና እንዲሁም ደግሞ የሰንበት ተማሪ የሰበካ ጉባኤ ማነው የአባልነት ክፍያውን ከፈጸመ መመረጥም ይችላል በሚል አንድ ቮት ተጠርቶ ነበር። ሁላችሁም ሄዳችሁ ቮት ያደረጋችሁ ሰዎች አላችሁ፣ ቮትም ያላረጋችሁ ሰዎች ልትኖሩ ትችላላችሁ በዚህ ሂደት ውስጥ። ነገር ግን እሱ ቮት ከተደረገ በኋላ በቤተ ክርስቲያን ቀኖና እና ስርዓትም ሁሉ ያፈረሰና የሚያጨቃጭቅም ሁኔታ የሚፈጥር ሆነ ማለት ነው። እየሰፋ ሄደ። ለዛሬው ባይሎውን መተዳደሪያ ደንቡን ሙሉ ለሙሉ እንዲሁም ይለወጥ ወደሚል ሁሉ ደረጃ ደረስን ማለት ነው። አሁን ባለው የመተዳደሪያ ደንብ
እና ሰሞኑንም ስናየው በነበረው የቃለ አዋዲ የቤተ ክርስቲያን ሕግ ምን ይላል በሚለው ዙሪያ ላይ እንጽጠፋ ስለሰች ኦኬ ይቅርታ ሌላው ሚዩት ሳደርግ እኔንም ሚዩት አድርጌ ነው እሺ እስካሁን በምናይ ባሳለፍናቸው ጊዜያት ያየነው የተለያዩ አንቀጾችን ቢኖሩ እነዛ አጨቃጫቂ የሆኑና ከቤተ ክርስቲያን ቃለ አዋዲ ስርዓት ውጭ የሆኑ ጉዳዮች ቮት ተደርጎባቸው አሁን በዚህ በመተዳደሪያ ደንቡ ላይ ገብተዋል። ሌሎችም አዳዲስ ጥያቄዎች ገብተው በአስቸኳይ ይሄ መተዳደሪያ ደንብ እዚህ ጋር የምታዩት እንዲጸድቅ ግፊት ተደርጓል። ይሄም ደግሞ በአስቸኳይ እንዲጸድቅ ነው። ይሄ እዚህ ጋር በስተግራ በኩል የምታዩት ያ ሰበካ ጉባኤ ከመውረዴ በፊት እንዲጸድቅልኝ ብሎ ቮት አስደረገ። አብዛኛው ሰው በማርች 23 ላይ እጅ በማውጣት በቃ ሰርታችሁ አጽድቃችሁ ሂዱ የሚቀጥለው ደግሞ የሚመጣው ደግሞ ያሻሽለዋል በሚል ሂደቱ ተጀመረ። አሁን በሁለት ሳምንት ውስጥ ከ200 ምናምን አባላት በላይ ሳይወያዩበት ምክንያቱም የቤተ ክርስቲያኑ አባላት አሁን ወደ 500 ደርሰዋል። መጀመሪያ ሲዘጋጅ ሰነዱ በ260 አባላት ነው የታየው። ከዛም ውስጥ ብዙዎች ያላዩትና ኮሜንት ያላደረጉበትን ሁኔታም እንዳለ ተረድተናል ከባለፉት ቀናቶቻችን። ስለዚህ አሁን ይሄ መተዳደሪያ ደንብ አባላት ይሄንን ነገር አስደሳች ወደዛ ከመሄድ በፊት አንዳንድ ዲቴልስ አንተ ያልከው ላይ እንዴት እዚህ ደረስን የሚለው ላይ አንዳንድ ነገሮች ብጨምር ደስ ይለኛል ከተፈቀደልኝ። እሺ ቀጥል። አጥራ አሁን አስደሳች ያለው በሙሉ ትክክል ሆኖ ሳለ ቦርዱ አስመራጭ ኮሚቴውን አልተስማሙም ብሎ ዲዞልቭ ከማድረጉ በፊት ቦርዱ አስመራጭ ኮሚቴው ሲቋቋም ተጠባባቂ ሰዎችም ተመርጠው ነበር። እውነተኛ ቢሆኑ እነዛ ተጠባባቂዎች ተገብተው ቦርዱ አስመራጭ ኮሚቴው ሙሉ ሆኖ ማስመረጥ ይችል ነበር። ይሄንኑ ችግር ለመፍታት ከቦርዱ ጋር ስብሰባ ተደረገ። በጣም በሰላሙ ጊዜ ነው እንግዲህ ከነሱ ጋር ቅዳሜ ወደ 7 ነው 8 ሰዓት የፈጀ ስብሰባ ተደረገ። አስደሳችም ነበርክ ያን ጊዜ። ብዙ ውጣ ውረድ ብዙ ተነጋገርን። በፍጹም ቦርዱ ማይ ዌይ ኦር ዘ ሃይዌይ አለ። ሚኒትም ይቀዳ ቢባል ስብሰባው አይቀዳም፣ በቪዲዮ አይቀዳም ብለው ከለከሉ። 2 ሰው ሚኒት ያዝ ተብሎ 2 ሰው ሚኒት ያዘ። ያኔ ሚኒት ስጡንና አንድ ላይ እናቀነባብር ስል የእናንተን ካላመጣችሁ ብለው እምቢ አሉ። እንደዚህ ሲል እንግዲህ በቃ ቦርዱ ከዛ ውይይት በኋላ ቦርዱ የራሱን ውሳኔ መውሰድ ጀመረ። እንግዲህ ያልነበረው እድል ያንን ነገር ለማስቆም ወደ ፍርድ ቤት የሚሄድ በዛ ተጀመረ። አሁን አንድ ዲቴል እዚህ ጋር መጨመር የምፈልገው በፌብሩዋሪ 2024 ለአስመራጭ ኮሚቴው የአባላት ሊስት ይሰጠን ሲል 240 የአባላት ሊስት ነው የሰጡት በፌብሩዋሪ ማርች ገደማ። ያኔ ምርጫው ቢካሄድ ኖሮ አኮርዲንግ ቱ ፕላን 240 ሰው ብቻ ነበር ቮት የሚያደርገው። ከዛ በኋላ ቦርዱ በራሱ ስልጣን የ3 ወር እየከፈላችሁ ተመዝገቡ ብሎ የሰንበት ትምህርት ቤትንም ከሌላም ቦታ ሰብስቦ ወደ 330 ሰው አለኝ ብሎ ሴፕቴምበር ላይ አዲስ የቦርድ የአባላት ሊስት አመጣ ማለት ነው። አሁን እነዚህ ከፌብሩዋሪ እና እስከ ሴፕቴምበር የተመዘገቡት 330 ሰዎች እንኳን ባይሎ ሊያነቡ ስለ ባይሎ መኖሩንም ቀለሙም ጥቁር ነጭ ምንም ያውቁት አይመስለኝም። እነዚህ ናቸው እንግዲህ ያለፈው እሑድ ጊዜ ሆዋው ባይሎ ይጽደቅ ብሎ ሆ ያሉት እና ሂደቱ ይሄንን ይመስላል። ቦርዱ በጣም በመጥፎ በሆነ ሁኔታ ቤተክርስቲያኑን እየመራው ነው። ሌላው ቅድም የቦርድ ሊስት አስደሳች ሲያሳያችሁ 2 ኦፊሻሊ ደብዳቤ አስገብተው ሪዛይን ያደርጉዋሉ። አንድ የቦርድ አባል ራሱን አግልሎ ስራ ማይሰራም ማይሰበሰብም። አንድ እንደሰማችሁት ያለፈው 2 ቀን አንዷ ደግሞ የከሳሽ ወገን ተብላ ስብሰባም እንዳትገባ እንዳትሳተፍ እያደረጓት ነው። ሌሎቹ አሁን ለምሳሌ መጨረሻ ላይ ይሄንን ለማሳለፍ ሲሰበሰቡ 2 ሰዎች ከቀሩትም 2 አልነበሩም። አንደኛዋንም በስብሰባው ላይ አላስገቧትም። እንግዲህ የሚተዳደርና የሚዘወር ያለው
ብትቆጥሩት 2 ሪዛይን አድርገዋል፣ 1 ራሱን አግሏል፣ 2 ኢትዮጵያ ነበሩ። 5-6 ሰው አልነበረም ከቦርድ ውስጥ ይሄንን ሲያደርጉ። ይሄ መታወቅ ያለበት ነው። ቦርዱም ሲሰበሰብ በ5163 መሰረት ሚኒት መያዝ አለባቸው። ያንን ሚኒት እንኳን ለሰው አሳልፈው አይሰጡም። ምን አይሉ ሚኒት ይያዝም አይያዝም እንደ አኮርዲንግ ቱ ዘ ቦርድ ሜምበር ያን ያለው እና እዚህ ያደረሰን ዝም ብሎ አይደለም ተዘሎ ወደ ፍርድ ቤት የተካሄደው ለማለት ያለው ብዙ ኤፈርት ተደርጎ ተሞክሯል። አመሰግናለሁ። እሺ እግዚአብሔር ይስጥልን። እንግዲህ ያው ሂደቱ ብዙ በመሃል ላይ ብዙ ታሪኮች አሉት። ያው ሁሉም ፒክ አድርጎ ሊያነሳው የሚችላቸው ሁኔታዎች አሉ። ግን ለጊዜው በዚህ ሁኔታ ላይ አትሊስት ግንዛቤ ካገኛችሁ የተነሱ ዋና ቅድም የተጠቀሱት ለውጥ ያመጣ ቮት የተደረገበት ጥያቄዎች እነዚህ 2 ናቸው። ምናልባት የበለጠ አባላት ግንዛቤ እንዲኖራችሁ እዚህ ጋር አንደኛው ቮት የተደረገበት ከዚህ በፊት የቤተ ክርስቲያኑ አባል የሆኑ ሰንበት ተማሪዎች የቤተ ክርስቲያኑን የአባልነት መመዘኛ እስካሟሉ ድረስ እንደ ማንኛውም አባል መመረጥ ይችላሉ የሚል ነው። ሁለተኛው ደግሞ በአገልግሎት ላይ ያሉ የሰበካ ጉባኤ አባላት ለሁለተኛ ዙር መመረጥ ይችላሉ የሚል ነው። ይሄ በተለይ ይሄ ሁለተኛው ቁጥር እንዴት በዚህ አይነት ቋንቋ እንደተቀረበ እኔ ለራሴ በጣም ነው የሚያሳስበኝ። እዩት፣ እዚህ ጋር ሊስታቸውን እንኳን ስታዩ በሙሉ አብዛኞቹ 8 ዓመትና ከዛም በላይ ያገለገሉ ናቸው። ቅድም እንደጠቀስኩት እዚህ 3 ቁጥር ላይ ያለው አንድ ካህን ናቸው ያሉት። ምናልባት ዓመተ ምህረቱን ያላወቅኩት። በተረፈ ግን 8 ዓመት እንዳገለገሉ ታውቀው ይሄ ነው እንግዲህ አንደኛው ግጭት ያመጣው። ሰበካ ጉባኤው አላገለገልኩም ይላል ያው በሰጣችሁ ጥያቄ መሰረት። ነገር ግን 8ኛው ዓመት ይኸው አሁን ደርሰናል ስለሞላ ያው የሚለቁበት ሁኔታ እንትን ብለዋል። ግን ይሄ መቅረብም የሌለበት ጥያቄ ነው። ግን አጨቃጭቆ እስከ ቮት ድረስ መድረሱን እንድታዩት ነው። አሁን መስማማታቸው ብቻ ሳይሆን እዚህም ደረጃ መድረስ የሌለበት ጥያቄ ነው። አስቡ። አሁን ደግሞ የሰንበት ትምህርት ቤቱን ጉዳይ እንኳን ብናየው ቀላል ጉዳይ ነው። ምክንያቱም የእድሜ ክልልን ከቃለ ዓዋዲው ላይ ብታዩ በአብዛኛው ለዚህ የሰንበት ትምህርት ቤት ጉዳይ መልስ የሚሰጥ ፍርድ ቤትም የማያስኬደን ቃለ ዓዋዲ ላይ የተቀመጣል። እነዚህ ገንዘብ መክፈል የቻሉ የቤተ ክርስቲያን የሰንበት ተማሪዎች እድሜያቸው እዚህ ጋር እንደምታዩት በሰማያዊ ከ4 እስከ 35 ዓመት እድሜ ብቻ ነው የሚፈቀድላቸው በቤተ ክርስቲያን የሰንበት ተማሪ ሆኖ ለመቆየት። ክፍያም ሰንበት ትምህርት ቤት ውስጥ በዚህ ቃለ ዓዋዲ ላይ ክፍያን እንኳን አይጠቅስም። በየትኛውም መንገድ የነፃ አገልግሎት እንጂ ክፍያ አይጠቀስም። አሁን በቤተ ክርስቲያናችን ታሪክ እንደምታውቁት ሰንበት ተማሪዎች ግማሽ ክፍያቸውን ወደ ሰንበት ትምህርት ይወስዳሉ፣ ግማሽ ክፍያቸውን ደግሞ ወደ ዋና አካውንት ይገባል ነው የምንባለው። ከዚህ በፊት ብዙ ሲነገር ሰምታችኋል። ይሄንን ሂደት ትክክል እንዳልሆነ በደንብ በግልጽ ብዙ ቦታ ላይ በቃለ ዓዋዲውም ተቀምጦ ሳይፈታ ተቀምጧል። አሁን እንደ ችግር መጥቶ እዚህ ጋር ሲንከባለልና ቮት ሲደረግበት አባላት ይሄንን ትክክል አይደለም በሚል እነዚሁ ታላላቅ እድሜያቸው ያለፉ ወንድሞችና እህቶች አልሳተፍም፣ ይሄ ትክክል አይደለም፣ ለልጆች ነው ይሄ ሰንበት ትምህርት ቤት የቤተ ክርስቲያንን ሕግና ስርዓት ደንብ አክብረው እንዲኖሩና እንዲለማመዱት የተዘጋጀለት ክፍል ነውና ይሄ ማጨቃጨቅ የለበትም ብለው ራሳቸውን ወደ መደበኛ አባል ቢያስገቡ ኖሮ ይሄ ሁሉ አይመጣም ነበር። እንግዲህ ይሄን እናስቡ። መተዳደሪያ ደንባችን ላይ እንኳን ባይጻፍ ቤተ ክርስቲያንን ሊመራት የሚችል ስንዱ እመቤት ቤተ ክርስቲያን ያዘጋጀችልንን ዶክመንት እንኳን ማገላበጥ የሚችሉ ከቁጥራቸው ቀላል የማይባል የካህናት ስብስብ ነው በሰበካ ጉባኤ ውስጥ አሉን። ይሄን መፍትሄ በራሳችን መስጠት እንችል ነበር። ነገር ግን ይሄ በአንድም በሌላም ጉዳይ ሆኖ አሁን ላለንበት የፍርድ ቤት ጭቅጭቅ እንዲሁም
ደግሞ መተዳደሪያ ደንብን የሚያክል ነገር ሳናየው ራሱ እንዲፈጸም አሁንም በኃላፊነት ላይ ያሉት ሰዎች ፈቅደዋል። በሁለተኛ ደረጃ ደግሞ አባላትም ፈቅዳቸዋል። ይፈጸም ብላችኋል ያላያችሁትን። እኔ ይሄንን ከ11 ሰዎች በስተቀረ ለሁላችሁም ነው ይሄ ጥያቄ። እጅም አወጣችሁም አላወጣችሁም በዛ ቀን ግን እጃችሁን አውጥታችሁ ይሄ ነገር አይሆንም ካላላችሁ በስተቀረ ከ11 ሰው ውጭ ያለው ይሄ ነገር እንዲፈጸም ፈልጓል። ስለዚህ ይሄ ሂደት እንዳለ ሆኖ አሁን እዚህ ጋር ዶክመንቱን ሪቪው ወደ ማድረግ ገብተናል ላለፉት 3 ቀናት። አሁን 4ኛ ቀናችን ነው። በዚህ ዶክመንት ላይ ብዙ ሰዎች ኮሜንት ስታደርጉ ብዙ ሰዓት እንደምታዩት ስክሮል ሳደርገው ሃይላይት የተደረጉባቸው ሴክሽኖች አሉ። ገና አልነካናቸውም አብዛኞቹ እና በጣም ብዙ ግድፈት ያለው አይተነው ሰምተነው የማናቃቸው አንቀጾች በቤተ ክርስቲያን ደረጃ መቀመጥ የሌለባቸው ማፍረስ፣ መሸጥ ከላይ ጋር አይሸጥም አይለወጥም ይላል ይሄ መተዳደሪያ ደንብ። ታች ሲወርድ ደግሞ ይሸጣል፣ ይለወጣል፣ ይፈርሳልም ለማፍረስም ሁሉ ቮት ነው ብቻ ቮት ከተገኘ እስከ ማፍረስና እንዲሁም ደግሞ ውርሱንም ራሱ ለመሸጥም ከተስማማ 3/4ኛው በአስቸጋሪ በሆነ ሁኔታ ውርሱም ራሱ ወደ ኢትዮጵያ ይሄዳል ይላል። የኢትዮጵያ የሚሄደውም ሰው ማን ነው ቦታ አይናገርም፣ ግን የሀገሩን ደግሞ የአሜሪካንን ሕግ ደግሞ አላጣቀሰም የሚሉ ብዙ ሀሳቦች ሲንሸራሸሩ ቆይተዋል እና በዚህ ሁኔታ ላይ ነው ዛሬ ላይ የተገናኘ ነው። በተለይ ምናልባት እኔ አንዷን አንቀጽ ለዛሬ መግቢያ ላሳያችሁና ለመወያያ እንዲሆን በሱ አንቀጽ ላይ እየተነጋገርን ሌሎችም ካሉ ማስገባት እንችላለን። ለምሳሌ አንድ የተደጋገመ ያገኘሁት አለ እዚህ የሽምግልና ኮሚቴ የሚለው አንቀጽ ላይ 11 ትላንትና አይተነዋል፣ ግን ያላየነው ነው። እንግዲህ ይሄ ሁሉ ሰው ተሰብስቦም ያላየነው 3 አንቀጾች አሉ። ማን ነው ንዑስ አንቀጾች ቁጥር 4 እንዲሁም ደግሞ 34ኛው ላይ ቁጥር 1 እና ቁጥር 2 እነዚህ 3 ቁጥሮች የሚገርማችሁ ብታነቧቸው ወይ ደግሞ ላንብብላችሁ ልዩነት የላቸውም። 3ቱም አንድ ነው የሚበቃ የነበረው። ስለዚህ እነዚህ በትንሹ ሁለቱ እነዚህ እዚህ ጋር ያሉት አንቀጽ 34 ላይ ያሉት መጥፋት አለባቸው። ምክንያቱም ድግምጋሚ ነው። ላንብብላችሁ ምናልባት ስክሪናችሁ ትልቅ ላልሆነ ሰው ማለት ነው። አንቀጽ 11 ቁጥር 32 እንደገና ንዑስ አንቀጽ 4 ላይ ምን ይላል? ውክልናውና ተግባሩ የደብሩ አባላት በአምልኮተ እግዚአብሔር በክርስቲያናዊ ቤተሰባዊነት መንፈስ እንዲተሳሰቡ አለመግባባትን፣ ግጭትንና ሁከትን ለማስወገድ ያለ አድሎ መሸምገል፣ በማግባባት መፍትሄ መሻትና ችግሮችንና አለመግባባቶችን ወቶም ማይካችሁን ሚውት አድርጉ ባካችሁ። ኦኬ ችግሮችንና አለመግባባቶችን በይቅርታና በመተሳሰብ መንፈስ ለመፍታት መጣር ነው ይላል የዚህ የሽምግልና ኮሚቴው አንደኛው የሽምግልና ኮሚቴ አባልነት ምርጫና ውክልና። እዚህ ታች ጋር ስትመጡ ተመሳሳይ ነው። አሁንም ስሙት። በቤተ ክርስቲያኑ ቁጥር 1 ላይ ያለው 34ኛ ቁጥር 1 ላይ ያለው በቤተ ክርስቲያኑ አስተዳደርና አባላት መካከል ወይም በምዕመናን አባላት መካከል ወይም በአባላትና በአገልጋዮች መካከል ችግር ተፈጥሮ ሊፈታ ካልቻለ በሽምግልና ችግሩ ሊቃለል የሚችልበትን መንገድ ለመፈለግ ሁለቱን የተቃቃሩ ወገኖች በሽምግልና አቀራርቦ ያነጋግራል ይላል። በሌላ ቋንቋ ነው እንጂ ተመሳሳይ ነው። ሽምግልና ነው። ኦኬ እንደገና ቁጥር 2ን ላንብብላችሁ። ተመሳሳይ ነው አንድምታው። ሽምግልና የማስማማት ስራ እንጂ የማስገደድ አለመሆኑን በመረዳትና በማስረዳት የሚቻለውን ጥረት በማድረግ የተጻራሪነትን መንፈስ ግጭትንና ሁከትንም ሄሎ አስደሳች ጠፋህ። ኦኬ ይቅርታ። እሺ አመሰግናለሁ። እሺ ቁጥር 2 ምን ይላል? 34ኛው ቁጥር 2 ሽምግልና የማስማማት ስራ እንጂ የማስገደድ አለመሆኑን በመረዳትና በማስረዳት የሚቻለውን ጥረት በማድረግ የተጻራሪነትን መንፈስ ግጭትንና ሁከትን ለማስወገድ
ያለ አድሎ በማግባባት በይቅርታና በመተሳሰብ መንፈስ ችግሮችን ለመፍታት ይጥራል፣ ያስማማል ይላል። እነዚህ ሶስቱም ንዑስ አንቀጾች የተጻፉት እዚህ ጋር አንዱ ብቻ ነው የሚያስፈልገው እንጂ ምንም ይሄ አሁን ለቤተ ክርስቲያን አሁን የተቸገርንበት ችግር የሚፈታ አንቀጽ አይደሉም ሁለቱ። በዚህ አይነት ሁኔታ እነዚህን እዚህ አንቀጽ ላይ እንኳን ሁለቱ ከነጭራሹ ምንም ቫልዩ የማይጨምሩ ሀሳቦች ሆነው አግኝቻቸዋለሁ። በእኔ በኩል ይህንን ይመስላል። አንድ እጁን ያወጣ ሆሆ የሚል ስም ያለው ዩዘር አለ። ሪኩዌስት አድርጌያለሁ። ማይክን ወይ ማይክሽን ከአንቺ ሳይድ ክፈቺ። ምክንያቱም እኔ መክፈት አልችልም። በሴኩሪቲ የተነሳ የእናንተን ማይክ ራሳችሁ ወዳችሁ ፈቅዳችሁ ነው ኦን ማድረግ የምትችሉት እና ሪኩዌስት ብቻ ነው እኔ የምጠይቃችሁ እና ቀድሞ ማይኩን የከፈተ ሰው መድረኩን መጠቀም ይችላል። በተቻለ ሁላችሁም ማትናገሩ ከሆነ ሚውት አድርጋችሁ ሌላውን ለማዳመጥ ሞክሩ። እግዚአብሔር ይስጥልኝ። እኔ አንዴ ልናገር። አሮ ነው ትንሽ እንትን ስላደረገኝ ነው ቀድሜ ስላልገባሁኝ። ይሄ ስብሰባ ሬከርድድ እንደሚደረግ መሆኑን ነግረህ አልነገርክም እንደው ለመጠየቅ ፈልጌ ነው። አመሰግናለሁ። ተናግሬያለሁ፣ ቀድሜ ተናግሬያለሁ። እግዚአብሔር ይስጥልኝ። ይሄ ስብሰባ አስደሰት ደጋቱ ነኝ። እኔ እንድናየው የምፈልገው ነገር ምንድን ነው? ይሄ መተዳደሪያ ሕግ ሰነፍ ኮረዳ እንደሰራችው ዳንቴል ነው የሚባለው። አንዱ ስትነካው ዝም ብሎ መተርተር ነው እና ችግሩን በገባንበት ቁጥር እንትን ነው ችግር አለው። አሁን ለእኔ ምንድን ነው በአእምሯችን ውስጥ ማስቀመጥ ያለብን ነገር አሁን እዚህ ውስጥ ያለነው ሰዎች ብቻ አለም ከንሰርን ያለን በዚህ ጉዳይ ላይ ውጭ ያሉ ሰዎችም የዚህ መተዳደሪያ ሕግ የተጣደፈ መካሄዱ ብዙ ሰው የሚወደው አይመስለኝም። ምክንያቱም ይህን ሕግ በቅጡ ካላደረግነው የሚያስቸኩለው ነገር የሚወድ አይመስለኝም። እና አሁን እኔ ውይይታችንን ይህን መተዳደሪያ ሕግ ጥሩ ነው እንወያይበት። አሁን ግን ለዚህ መውጫ መንገድና መፍትሄ ምንድን ነው የሚለውን ነገር ማየት ብንጀምር ጥሩ ይመስለኛል። ምንድን ነው ለምዕመናኑ ውጭ ላለው ለአብዛኛው ሰው የእጁን ያወጣው ሰው ምንድን ነው አንድ ነገር መርሳት የሌለብን ነገር ምንድን ነው አብዛኛው ሰው ቤተክርስቲያን ሲመጣ 5 ቀንና 6 ቀን በስራ እንትን ያለ ጊዜውን መጥቶ እዛ በሰላም መመለስ ነው የሚፈልገው። አሁን እነዛ ሰዎች ብዙ እጅ አወጡ ምናምን የሚባለው ምን እንደተባለም የሰሙ አይመስለኝም። አንዳንዶቹ በቃ የእነሱ እንትን ምንድን ነው ቅድም ለምሳሌ ያህል ነው ቤተ ክርስቲያን ተከሳለች ምናምን ይላሉ። ቤተ ክርስቲያን አልተከሰስም። ምክንያቱም ቤተ ክርስቲያን የምትጠቀሰው የቤተ ክርስቲያኗ ዶኩመንት በሙሉ የቤተ ክርስቲያኗ ንብረት ነው። ያንን ኢንፎርሜሽን ለማግኘት ነው እንጂ ሚካኤል የሚባልን ታቦት ለመክሰስ አይደለም። ቁም ነገሩ ምንድነው ከቤተ ክርስቲያኑ ያለው ዶኩመንት ንብረትነቱ የቤተ ክርስቲያኑ ነው። ያንን ለማግኘት በሕግ ፊት የቤተ ክርስቲያኑ ስም መጠራቱ አይቀርም። አሁን ለእኔ ውይይታችን እንዲሆን የሚፈልገው ከተቻለ ከዚህ የምንወጣው ነገር እንዴት ነው? ለምሳሌ ያህል ወጣ ብዬ ሰው ሳነጋግር ይሄ ነገር እኮ የሚቆመው ከሳሾች እንዲህ ማድረጋቸው ነው ምናምን ነገር የሚነሳ ነገር አለ። አሁን ይሄ ትክክል ነው አይደለም ለሚል አይደለም። አሁን መተዳደሪያ ሕጉ ላይ የምናጠፋው ጊዜ በኋላ ላይ ጊዜ ካገኘ እንወያይበት። እስኪ ደግሞ ለዚህ መውጫ መንገድ የሚሆነው ምንድን ነው? ባሉት ቀናት ውስጥ አሁን ለሌሎች ምዕመናን አሁን ይሄ መተዳደሪያ ሕግ ይለፍ አይለፍ አይደለም ቁም ነገሩ። ሲሮጡ የጣጠቁት ሲሮጡ ይፈታል ነው ምናምን የሚባል ነገር አለ አላለም። ተረቱን ካሳሳትኩት ይቅርታ። እና ይሄን ነገር የምንወጣበትን መንገድ በዛ መልክ ብንዋይ ደስ ይለኛል። አሁን ይሄ መተዳደሪያ ሕግ ገብታችሁ ባያችሁት ቁጥር ይሄ አንተ ያልከው የሽምግልና አይደለም። ለእኔ አንዱ እንዳው የሚያስፈራኝ ለምሳሌ ያህል የደብሩ አስተዳዳሪ ስልጣን የሚለው ጉዳይ ነገር አለ አይደለም እንዴ?
ያ ለደብሩ አስተዳዳሪ የተሰጠው ስልጣን የሚፈልገውን ካህን ለማጥቃት መብት ይሰጠዋል። ለእኔ እንዳውም የሚያስፈራኝ ግጭት አፍላቂ መተዳደሪያ ሕግ ሆኖ ያገኘሁት የበለጠ ባነበብኩት ቁጥር ነገ ጠዋት ግጭቱም የሆነው በሁለት ካህናት የንስሐ ልጆች መሀልም ሊሆን ይችላል ነው የምላችሁ። ይሄ መተዳደሪያ ሕግ ባነበባችሁ ቁጥር እና ለእኔ አሁን ትልቁ ነገር ምንድን ነው? ይሄን ነገር የምናዘገይበትም ነገር መፈለግ ያለብን ይመስለኛል። በእሑዱ ስብሰባ ላይ አብዛኛው ምዕመናን አዎ መተዳደሪያ ሕጉ መሻሻል አለበት። አሁን መጀመሪያ አሁን ትልቁ ነገር መሆን አለበት ብዬ የማስበው ይሄ ነገር የሚቆምበት ላይ ብንወያይ ጥሩ ነው። ከዛ በኋላ ወደ ሁለተኛ ፌዝ እንሄዳለን። ይሄ ቦርድ ያለ መተዳደሪያ ለውጡ ይቀየር አይቀየር እሱ ሰከንድ ፌዝ ይሆናል ማለት ነው። አሁን ግን ፈርስት ፌዝ መሆን ያለበት ብዬ የማስበው እኔ ይሄን ነገር ኦን ሳንዴይ ፌል የሚያደርግበትን ለምዕመናኑ እንዴት በምን መልክ እንዲረዳው፣ ለምሳሌ ያህል ኢቭን ሰንበት ተማሪዎቹ ወይንም ይሄን ነገር የሚደግፉት ሰዎች ነገ ጠዋት ራሳቸው ላይ እንደሚነድ የሚያውቁበትን መንገድ ለማስረዳት ብንሞክር ይሄን ነገር እንዴት ነው ልናስረዳ የምንችለው ላይ ውይይቱ በዛ መልክ ቢቃኝ የተሻለ ይመስለኛል ነው የምለው። አመሰግናለሁ። እግዚአብሔር ይስጥልን። እንግዲህ ሂደቱ ያው እንግዲህ ይሄ ነፃ መድረክ ነው። ምንም ዲክቴት አናደርግም። ሁላችሁም ያላችሁን ሀሳብ እያነሳችሁ በመፍትሄውም ዙሪያ ምክንያቱም ዴድላይን ተሰጥቷል። እሑድ ዕለት ቮት ይጀመራል። በእርግጥ የምንሰጠው ቮት ለቤተ ክርስቲያን ነው ወይ ቮትስ ማድረግ አለብን የለብንም በሚለውም ዙሪያ ላይ ተወያዩ። እኔ እንደኔ የኔ ሀሳብ በእንደዚህ አይነት ሁኔታ ለዚህ መተዳደሪያ ደንብ ራሱ እውቅና ሰጥቼ ገብቼ ቮት ማድረግ አልችልም። ለመጣል እንኳን ቮት ማድረግ አልፈልግም። ምክንያቱም ሲጀመር ጀምሮ ፌል ያደረገ ነገር ገብቼ ቮት አደረግኩለት ማለት ሌጂቲመሲ ነው የምትሰጡት። ፓርቲሲፔት አድርጋችሁ ይሄ ነገር ቢያለፍ በህግ አንጻር ይሄን ያህል አባላት ገብተው ተሳትፈውበታል። ስለዚህ እነሱ ስለተሳተፉበት የአብዛኛው አባል ብልጫ ድምፅ አግኝቷል በሚል ክሌም ይደረጋል። እናንተ ፍርድ ቤት ስላልነበራችሁ ነው። አሁን ለምሳሌ ገብተን ቮት እናድርግ የሚልም አንድምታ ያለው ነገር ሊሰጥ ይችላል። ግን እንደኔ ከፍርድ ቤቱ አንጻር እና ካየሁት ዶክመንት አንጻር ምክንያቱም ሁላችሁም የፍርድ ቤቱን ዶክመንት እንድታዩ አክሰስ አላችሁ። ያንን ብታነቡት ኖሮ ውሳኔያችሁ ደግሞ የበለጠ ይጠነክራል፣ ወይ ለመስጠት ወይ ላለመስጠት ማለት ነው። እና የሚፈልግ መሳተፍ ይችላል፣ የማይፈልግ በታቅቦ ማለፍ ይችላል። በዛ አይነት ሁኔታ ሂደቶች ሊቀጥሉ ይችላሉ። እና መናገር የሚፈልግ ሰው ያው እጁን እያወጣ መናገር ይችላል። እጅ አወጣ ያለሁኝ ስህን አንሚዩት ማድረግና መናገር ትችላለሽ። ጤና ይስጥልኝ፣ እንደምን አመሻችሁ። አሁን በጣም አጭር ጊዜ ነው ለኛ ይሄንን ለማስቆም እንትኑም የለንም። ለስብሰባም ሰውን ማጆሪቲውን ለማያዝ ምንም አይነት መንገድ አይኖርም። እዛ ደግሞ ግርግር ፈጠራችሁ እንዲያረጋችሁ ነው የሚባለው። ስለዚህ እኔ የማስበው ካለመምረጥ ገብተን እንጻፍበት። I disagree with this bylaw. It needs to be redone or something ብለን ፈርመን መውጣት አንችልም ወይ? ጥሩ ሀሳብ ነው። የሚቃወመው የሚደግፈውም ሰው መናገር ይችላል። አንድ ሌላ ስሙን ያልጻፈ ሰው እጁን አውጥቷል። ኃይሌ ነኝ። ስሜ ለምን እንደማያወጣ አላውቅም። አስደሳች እኔ ሰጀስት የማደርገው ምንድን ነው ምርጫው ምን እንደሆነ ስለማላቅ ባለቱን አላየንም። ምርጫው ይጽደቅ አይጽደቅ ወይንስ ምን ምርጫ ቢኖረው ቮት የሚደረግበት ምርጫ ቢኖረን አትሊስት የስ ኖ ከሆነ ኖ ብለን ቮት ማድረግ እንችላለን። እሱ በተቻለ መጠን ኖ የሚለው ካለ ሌላ ምርጫው ከሌለ ግን ሰንበዲ አሁን ለምሳሌ ራይቲንግ ሪትን ኖሚኔሽን የሚባል ነገር አለ አይደለም? የምንፈልገው ካንዲዴት ከሌለ የካንዲዴትን ስም መጻፍ እንችላለን አይደለም? እንደሱ ከሆነ ለሳቲስፋይ ማድረግ ከሆነ አሁን ከእኔ በፊት ከተናገረችው
አባል ጋራ መስማማው ምንድነው ሄደን ምርጫ ማይሆን ከሆነ ይሄ ነገር ጊዜው አይደለም ይራዘምንል በደንብ አላነበብሎ የሚል ሪትን እንትን ማድረግ ይቻላል ባሎቱ ላይ ግን አሁን እሱ ባሎቱ ከገባ በኋላ እንዴት አድርገው ታለ ያርጉታል ራሱ የቻለ ጥያቄ ነው እዛ ላይ ሌላው ጥያቄ አለኝ አሁን እንዳየነው the last few days እንዳየነው ማአት ኮሜንት ነው ያለና ያንን ጽፈን በዛሬ በሚድናይት ለማድረስ ፍጹም ፕራክቲካል የሆነ ነገር አይመስለኝም ምናልባት ከእሱ ጋር ተያያዥ የሆነ ትላንትና በተናገርኩት መሰረት ፈቃደኛ የሆነ ይሄ ነገር እንዲዘገይና አባላት ተስማምተው ተወያይተውበት እያንዳንዱን አንቀጽ ተነጋግረውበት ቆይቶ መሰራት እንዲችል ለሰበካ ጉባኤው ጽህፈት ቤት መላክ የሚቻል ደብዳቤ ተዘጋጅቷል ሊንኩን በቻቱ ላይ አድርጌዋለሁ እሱን ተጠቅሞ መላክ ይቻላል ቢሰሙን የወከልናቸው ወንድሞች አባቶች ቢሰሙን ችግር አለው ከመፍትሄ ይልቅ ከባድ ችግር ያመጣልና እባካችሁ ጊዜ ስጡንና እንወያይበት እናንተስ 8 ዓመት ጨርሳችኋልና በተለየ ሁኔታ ጊዜ ተሰጥቶ እንዲዘጋጅ ያንን ሰሚት ማድረግ ትችላላችሁ ቀላል ነው አንድ ክሊክ አድርጋችሁ እዚህ ስክሪንም ላይ እንደምታዩት ይታያችኋል ይሄ ነው ፎርሙ ይሄንን ፎርም እዚህ ጋር ያሉትን የአባልነት ቁጥር የምታስታውሱት ከሆነ ከሌለም ስማችሁን በእንግሊዘኛ ስልክ ቁጥራችሁን አስገብታችሁ ኢሜል ካላችሁ ኢሜል አድራሻችሁን እዚህ ጋር ብታስገቡ እና ይሄንን ቀዩን በተን ክሊክ ብታረጉት ኢሚዲየትሊ ለእናንተም ኮፒ ኢሜል ይደርሳችኋል እንዲሁም ደግሞ ለሰበካ ጉባኤው ወደ 3 ነው 4 ኢሜል አድራሻዎች አሉ ለግላቸውም እንዲሁም ደግሞ ለቤተክርስቲያኑም ኢሜል አካውንት ላይ ኮፒ ይደርሳቸዋል በዛ አይነት ሁኔታ ነው የተዘጋጀው አትሊስት ሁሉም ሰው ከመጻፍና ከመንገላታት ለማዳን አሁን ካለው አጭር ጊዜ የተነሳ ይሄ ተዘጋጅቶ ለእናንተ ቀርቧል በአሁን ሰዓት ብዙ ሰዎች አያለሁኝ ይህንን ሰሚት ያደረጉ እና አሁንም ብዙ ሰው ያስፈልጋል ሰሚት ለማድረግ ይህንን ነገር እባካችሁ አቁሙልን የሚል ነው ጥያቄ የምናቀርበው ሌላ አይነት ዘለፋ የለውም ችግር ያመጣል ከዚህ በፊት ይሄ አሁን ያለው መተዳደሪያ ደንብ ሰንካላ እየተባለ ሲነገር በዛ ሰዓት የዚህ አይነት ጩኸት ያስፈልገው ነበር ይሄንን አሁን ለታሪክም ሪከርድ እንዲሆን ነው ይዘነው ያለነው ይሄንን ቤተክርስቲያናችን ውስጥ መወያየት እንኳን ሳይፈቀድልን ይሄው በዚህ ፕላትፎርም እየተወያየን ያለን ይሄንንም ራሱ ከግምት ውስጥ አስገቡና ድምጻችሁን አሰሙ ለክፋት አይደለም እንስራ አብረን ነው የሚለው ደብዳቤው ይቆይና እንስራ እናስተካክል ነው ይሄንን ለማስገባት ፍቃደኛ ያልሆነ እንግዲህ ከዚህ በኋላ ለሚመጣ ችግር የበለጠውን ከባድ የሆነ ኃላፊነት የሚወስድ ነው የሚሆነው ብዬ ነው የምለው እና አንድ ጥያቄ አስደሳች ይሄ አሁን ማርክ ዳውን የተደረጉት ነገሮች ቢላክ ለቦርዱ ቤኔፊሻሪ ነው ብላችሁ ታምናለህ አዎ እንግዲህ ይሄው እሱንም ራሱ በድራይቭ ላይ ማስቀመጥ እችላለሁኝ እና ለነሱ ሼር ይደረጋል ምንም ይሄ የሚደበቅ ነገር የለም እዚህ ጋር በቃ ምን መሰለህ ይላክላቸውና I just had a brief discussion ከአንድ ሰው ጋር ከአንድ ቦርድ አባል ጋር አሁን ስለዚህ ደውሎልኝ ኮሜንታችሁን ባስገቡ ሲል I just told him what you just said last week announce አርጋችሁ this week አሁን ብንጽፈው የኛ ዲስከሽን እና ብንጽፈው ከ30 ከ40 70 ገጽ ይደርሳልና we don't have time እንዲ meticulous የሆነ ነገር ለማድረግ ግን ኤክስቴንድ ቢደረግ ጀንዊሊ እኛ ማድረግ እንችላለን እዚህ የሚደረገውን ዲስከሽንም ግቡና አዳምጡት ትክክል ምን አይነት ሰው ድሪሊ ለቤተክርስቲያኑ ኮንሰርንድ የሆነ ጥሩ እንዲሆን የሚደረግ ውይይት ስለሆነ ግቡና አዳምጡት እና ፕሊ አድርጋለሁ I pleaded with them actually እና ካሱ ነው ማድረግ የምንችለው አትሊስት ከሁኔታው ከችግሮች ራሳችንን
ለማውጣትና ብለን ነበር በሚል ሁኔታ ለመነጋገር እንድንችል ነው። አዎ ሌላው ነገር ምንድነው ይሄ ነገር በፍቅር እና በቤተክርስቲያን አይነት መንገድ ካልሄደ ሌላም መንገድ መከተል ይችላል። አሁን የፍርድ ቤቱም ጉዳይ ስላለ እንደዛ አድርገን ሌላ ድራግ አድርገን የሁሉ ሪሶርስ ስኳንደርድ የሁሉ ሰው ታይም ከሚጠፋ ለምንድን ነው በቤተክርስቲያን ስር ያለን ሰዎች ወንድማማች እና እህትማማች የሆኑ ሰዎች ይሄ ነገር ኤክስቴንድ ተደርጎ ማንወያይበትና መፍትሄ ማንፈለግበት? አለበለዚያ ምንድን ነው የሚሆነው? በፍርድ ቤት ምንም የሚያስቆም ማንንም ማስቆም የሚችል ነገር የለም። ያው ፍርድ ቤቱ ይፈርዳል። የሚደረገው ውሳኔ ትክክል አልተሰራም ብሎም ሊፈርድ ይችላል። ስለዚህ እዛ ውስጥ ከመግባት በፊት ለምንድን ነው አሁን ኢሚነንት ዴንጀር እስካልታየ ጊዜ ድረስ አሁን ይሄ ዛሬ እሑድ ካልጸደቀ የቤተክርስቲያን ይፈርሳል ወይ? ምን ይሆናል? ሪሊ እንደዚህ አይነት የሚያጣድፍ ነገር የሚኖረው ኢሚነንት ዴንጀር ሲኖር በቃ ሄደ ቤተክርስቲያኑ አደጋ ላይ ስላለ አንድ ነገር ብናደርግ ይህን ካላደረግም ቤተክርስቲያኑ እንደው ድብልቅልቅ ወጥቶ ይጠፋል የሚል ከሆነ ኦኬ፣ እንደዛ የሚል አመለካከት ካላቸው ሌላ ነገር ነው። እኔ እስከማየው ጊዜ ድረስ ግን ይሄ ባይሎ 30 ዓመት የቆየ ባይሎ ከዚህ በፊት እኔ አስመራጭ ኮሚቴ በነበርኩበት ጊዜ 14 ዓመት የሰራ ከዛም በኋላ ከ14 ዓመት በኋላ እስካሁን ሲሰራ የቆየ ባይሎ ነውና አሁን ዛሬ መቀየሩ በዚህ ጥድፊያ መቀየሩ ቤተክርስቲያኑ የሚያመጣው ኢሚነንት ዴንጀር እስከሌለ ጊዜ ድረስ ሪሊ ከልብ ካለቀሱም ባይገንድም እንደሚባለው ሁላችንም እንደምታዩት ፓስት ፊው ዴይስ የተነጋገርነው ኮንስትራክቲቭ የሆነ ቤተክርስቲያኑን ጥሩ አድርጎ ለወደፊት ለኔክስት ጀኔሬሽን የሚያስተላልፍ ስለሆነ የእነሱ የእኛን ፕሊ ሰምተው ኤክስቴንድ ቢያደርጉት ጥሩ ነው ብያለሁ። ካልሆነ ግን እንግዲህ በፍቅርና በልመናና በመማፀን ካልሆነ እንግዲህ ያው ዳኛ ፍርድ ይሰጠዋል የሚል አቋም ላይ እየደረስኩ ነው ፐርሰናሊ ነው። እና ሁላችሁም እንግዲህ የራሳችሁን ውሳኔ መስጠት ትችላላችሁ። ግን አሁን እንደተባለው ገብተን ምርጫው ነው ይቀነስልን ብለን ራይትም ጽፈን የምንወጣበትን መንገድ መፈለግ ነው። እሺ፣ ሊንኮቹን እንደገና ፖስት አድርጌላችኋለሁ ቻቱ ላይ ደብዳቤው መላኪያውንም እንዲሁም ደግሞ እዚህ ጋር ስክሪኑ ላይ የምታዩቸውን አንድ ጊዜ እዚህ ስክሪኑ ላይ የምታዩትን ዶክመንት ዳውንሎድ ማድረግ የምትፈልጉ ከሆነ ማናቸውም አባላት ዳውንሎድ ሊያደርጉት ይችላሉ። ሼር የሆነ ድራይቭ ነው። ምናልባት ሌተስቱን ፋይል ሎድ አደርገዋለሁ አሁን ዛሬ ማርክ ዳውን የምናደርግበትን፣ ግን ሰሞኑን ማርክ ዳውን ያደረግነውን በሙሉ እዛ ላይ ታገኙታላችሁ። ሃይላይት የሆነውን ነገር አይታችሁ ምንድን ነው የሚለውን እስቲ በራሳችሁ ግንዛቤ ወስዳችሁ እንትን በሉ። ግን ያው እያንዳንዱ ደግሞ ቢታይ እርግጠኛ ብዙ ሃይላይቶችን መጨመር እንደምንችል ላሳውቅ እወዳለሁ። መናገር የሚፈልግ ሙሉጌታ እንትን አውጥታል ማይክ ክፍል ነው። ሶሪ በስተት ነው። ኦኬ እሺ አስደሳች እሺ ማለት መናገር ይቻላል። እኔ ነኝ ማሚ ነኝ። ኦኬ እሺ፣ እንዴት ዋላችሁ? እግዚአብሔር ይመስገን። እኔ ጥያቄ ነው ያለኝ። አሁን ለምሳሌ የኛ ቤተክርስቲያን ታሪካዊም ነው ከቤተክርስቲያኖች ሁሉ አንጋፋ ነው። ብዙ ታሪክ ነገር የሰራ ነውና አሁን በዚህ ባይሎ እንኳን ሲቀመጥ አሁን ለምሳሌ እንደ የበላይ ጠባቂነቱ ምንድነው እዚህ እንትኑ ላይ አልገባም እና በቃለ ወዲም ሆነ አንተ ስታስረዳ ለመስማት ነውና የበላይ ጠባቂነት አያስፈልገውም ወይ? ለምሳሌ የልደታ ቤተክርስቲያን ቨርጂኒያ እሰማለሁ። ይሰማል። እሺ፣ የልደታ ቤተክርስቲያን አቡነ ገብርኤል በነበሩበት ያንን ስለማቅ ብዬ ነውና የቤተክርስቲያኑ የበላይ ጠባቂ ናቸው እና እኛም ደግሞ ይሄ ቤተክርስቲያን አንጋፋ ነው፣ ታሪክ ያለው ቤተክርስቲያን ነው። ብዙ ጊዜ መቼም የኋላ ከሌለ የፊት የለም ይባላልና ለታሪክም ሲወራረስ ለልጅም ሲወራረስ
እንዴት እንደተመሰረተ እንዴት እንደተደረገ ለማድረግም የጳጳሱ የአቡነ ፋኑኤልም ታሪክ ያለበት ይመስለኛል። ሁላችንም እዚህ የምናውቀው ነውና እንደ የበላይ ጠባቂነትስ መግባት አይቻልም ወይ በባይሎ? ይሄ ነው ጥያቄ። እንግዲህ ላለፉት እንደውም 2 ቀናቶች ውስጥ እሱ ተነስቶ ስንወያይበት ነበር ትላንትናም እና ያስፈልገዋል። አሁን ችግር የተፈጠረብንም በዛ የተነሳ ነው። አቡነ ፋኑኤል ለዚህ ሀገረ ስብከት ያላቸውን ስልጣን እዚህ ጋር ስክሪኑ ላይ እንደምታዩት ቃለ ዓዋዲው በደንብ አድርጎ አስቀምጦታል። ነገር ግን ያው የአሜሪካ ቤተክርስቲያን በነበረ የሲኖዶስ ክፍፍል ወቅት የተከሰተ የተለየ አሰራር አለና ያንን አሰራር ለማስተካከል ነው አሁን ችግር እየተፈጠረ ያለው እንጂ ሀገረ ስብከቱ በቃለ ዓዋዲው ትልቅ ስልጣን አለው። ይሄንን እኛ ጋር የተፈጠረውን ችግር በሙሉ ለመፍታት ማለት ነው። ግን ይሄንን እንዴት አድርገን እናስገባው ነው አሁን ባለንም መተዳደሪያ ደንብ እንዲሁም ደግሞ በዚህ በአዲስ በወጣው መተዳደሪያ ደንብ የሚጋጩ ነገሮች አሉ። ምክንያቱም የቤተ ክርስቲያንን ቀኖና፣ ዶግማ፣ ስርዓቷን ሁሉ እንከተላለን ይልና ታች ጋር እዛው አንቀጽ 1-2 ወረድ ብሎ ደግሞ በአስተዳደራችን አይገባም ሀገረ ስብከቱ ቡራኪያቸውን ብቻ እንቀበላለን የሚል አይነት ደግሞ ቃላቶች ይገኛሉ። ግን ለችግሮቻችን መፍትሄ በሀገረ ስብከቱ በኩል የተቀመጠ አንቀጽ አለ። ፊት ለፊታችሁ እንደምታዩት እስከ ምርጫን በተመለከተ የሚመጣን ጭቅጭቅም ሳይቀር ሁሉ እስከ መሻር ድረስ ኢቭን በካህናት በኩል ራሱ ያለውን አላስፈላጊ የሆነ ውሳኔዎች አሁን እንኳን እኛ ጋር እንኳን የተከሰተውን እንኳን ውሳኔ ቃለ ዓዋዲውን ተከትለን ቢሆን ኖሮ አቡነ ፋኑኤል ያለውን የሀገረ ስብከቱን ስልጣናቸውን ተጠቅመው እስከ ሲኖዶስ ድረስ ሁሉ ከሳቸውን በላይ ከሆነ ሄደው መፍትሄ ማምጣት የሚችሉበት ስልጣን አለ። ግን እንዴት እናስገባው ነው አሁን አንዳንድ ጊዜ ከኢትዮጵያ የሚመጣው አሁን በቤተ ክርስቲያን ዙሪያ ላይ ያለ የስልጣን ጥያቄ እና የቤተ ክርስቲያን ለውጥ ትንሽ ከፖለቲካው ጋር እየተቀላቀለብን ተቸግረናል። ግን ይሄንን አሁን ልምድ አድርገን እንዴት አድርገን ይሄንን አንቀጽ በጥሩ ሁኔታ አባቶቻችን ሲመጡና ለመስራት ጥሩ ሆኖ ስናገኘው ሁኔታውን የምንቀበልበትን መንገድ ደግሞ ፖለቲካው ሲቀላቀል ደግሞ ቤተክርስቲያንንም እዚህም ያለውን ነገር የምንከላከልበትን አንቀጽ እንዲህ በህብረት ሆነን ማስተካከልና ማስቀመጥ አለብን እንጂ ሀገረ ስብከቱ የሌለበት ነው ችግር እየፈጠረ ነው ያለው። ምክንያቱም የመጀመሪያው ቀን ሲጠቀስ እንደሰማችሁት አንገቱ የተቆረጠ ነው። ምክንያቱም ከበላይ ጠባቂ የለውም። አሁንም የተነሳው ተመሳሳይ ጥያቄ ነውና በሱ ዙሪያ ላይ ነው እንግዲህ ሁላችንም ቁጭ ብለን ማርቀቅ ያለብን እንጂ ይሄ አዲሱ መተዳደሪያ ደንብ አይፈታው። ሌሎቻችሁም ጨምሩ በዚህ ጉዳይ ላይ። እኔ መጨመር እፈልጋለሁ። ልክ አሁን እንዳልከው የቤተ ክርስቲያኑ አስተዳዳሪ ማን ነው የሚቆጣጠራቸው? የቤተ ክርስቲያኑ አስተዳዳሪ እንደ ማንኛውም ሂዝ ሂውመን ቢንግ እና ስህተት ቢፈጽሙ ማን ነው የሚቆጣጠራቸው? አሁን የሀገረ ስብከቱ ተጠሪነት እና ለሀገረ ስብከቱ ተጠሪነት ስለሌለው ኢንዲፔንደንት ስለሆነ የቀኖናውን ለመከተል ብቻ ነው እንጂ ሀገረ ስብከቱ አያገባም ካለ ቤተክርስቲያን አስተዳዳሪው በሚያደርጉት ዲሲዥን በሚወስዱት ውሳኔ ማን ነው የማን ተጠሪነታቸው ለማን ነው? ማን ነው የሚገስጠው? ማን ነው እንትን የሚለው ሪሊ ራሱ እንደተቆረጠ እንደተባለው ነው። አት ዲስ ፖይንት ይሄ ባይለው ለብዙ ነገር የቤተክርስቲያን አስተዳደሩ ደስ ያላለውን ሰው ያባርራል። የቤተክርስቲያኑ አስተዳደር በቃልና በጽሁፍ ከሰጠ በኋላ ማስጠንቀቂያ እንደዚህ ያደርጋል የሚለውን በጣም መጥፎ ነገር እንዲሰራ የሚከፍት ይመስለኛል። እንደዛ አይነት ቢያደርግ የቤተክርስቲያኑ አስተዳዳሪ ማን ነው የሚያስቆመው ነው ጥያቄው። አለበለዚያ ይሄ ነገር ሪሊ ውይይት የሚያስፈልገው መሆን አስደሳች እንዳለው እንዲህ አይነት
አንኢንቴንድድ ኮንሲኩዌንስ ነው። እኔ ኢንቴንሽናል የተገባ አይመስለኝም፣ ግን አንኢንቴንድድ ኮንሲኩዌንስ ቤተክርስቲያኑን ሊያጠፋው ይችላል፣ ሊያበላሸው ይችላል፣ ብዙን ሊያሳድደው ይችላል። እና እኔ ማንም ኢንቴንሽናል ይሄን አስገባ ብዬ ለመከርኮናል ምንም ማስረጃ አለኝም። ግን ተነጋግረን እንዲህ አይነት አንዱ ያየውን አንዱ ያላየውን አንዱ ያየውን አንዱ ያላየውን አድርገን ቆንጆ የሆነ ነገር ለማውጣት ደንበኛ ጊዜውና ውይይት ያስፈልጋል። አመሰግናለሁ። አስደሰት አንዴ መናገር ፈልጋለሁ። እሺ አንድ ጊዜ ቆይ። አንድ ነገር አሁን ከዚህ ጋር ማያያዝ ያለባችሁ እኛ እንዲሁም ምዕመናኖች በዚህ ጉዳይ ላይ መቅደም የለብንም ነበር። ምክንያቱም ይሄ ችግር የሀገረ ስብከቱ ያለመካተቱ ብዙ ካህናትን ወደፊት እንዳይኖሩን የሚያደርግበት ሁኔታ ሊፈጠር ይችላል። ጥሩ የሚያገለግሉ ካህናት ላይቆዩ ይችላሉ አጥቢያችን ላይ። ምክንያቱም በቃ የሚዳኝም ሰው ስለሌለ ከላይ በእነሱ አደረጃጀት ላይ በሚፈጠር ችግር የሚዳኝ ሰው ሳይኖር ሲቀር እንዴት ነው የሚያደርጉት? አሁንስ እኛ ብዙ ስለሆንም ፍርድ ቤት ሄድን፣ ግን ጥቂት ካህናቶች ችግር ቢገጥማቸው ወዴት ነው የሚሄዱት? በዚህ ህግ ላይ ካላስቀመጥንላቸው እነሱም ይጎዳሉ እና ብዙ ጥሩ ካህናቶች እንዳናጣ ነው የምንፈራው። እሺ አንድ ጊዜ ገነት ቀድማለች። ቆይ አንድ ጊዜ አንሚዩት ከማድረግ ከቻለች ገነት የሚል ዩዘር አንሚዩት አድርገሽ ቀጥይና። ኦኬ እሺ፣ እንደምናመሻችሁ። ይህንን ነው አሁን በተነጋገርነው ስለ አስተዳዳሪው የሚለው ነው። ኦኬ የሰው ልጅ ብዙ ነገር ያጋጥመዋል። እሺ መጥፎውን እንተውና እንደው በሹመቱም ሆነ በእድገት ወደ ሌላ ቢሄዱ እሳቸው ማንም ይሾምልን? አዲስ አስተዳዳሪ ማንም ይልክልን? ከየት ነው የሚመጣው? ካለው ነው? ስለሱ ምንም መግለጫ የተሰጠ ነገር የለም። ሀገረ ስብከቱን ካልፈለጉ ማነው ለኛ ሌላ አስተዳዳሪ የሚሾመው? በምን መልኩ ነው? ምንም ግልጽ የሆነ ነገር የለም። ስለዚህ ይሄንን ለማለት ነው። አመሰግናለሁ። ጥሩ ጥያቄ። እንግዲህ እንደዚህ አይነቶቹ ጥያቄዎች ናቸው ለእያንዳንዱ አንቀጽ መጠየቅ ያለበት እና እሺ የሚቀጥለው ተናጋሪ ይሄ ኃይል ያነሳው ትላንት ያልኩት ነገር አለ። ይሄ የአስተዳዳሪውን ጉዳይ አስመልክቶ በምትሄዱበት ጊዜ ስለሌሎች ካህናት የሃይማኖት ይጸጽም ይሁን አስርቱ ቃላት ወንጌል ማላከበሩም ይሁን አስተምሮ ከቤተ ክርስቲያን ውጭ ያደረጉ ከሆነ አስተዳዳሪው ካህናቱን ገምግሞ ለሰበካ ጉባኤ ያደርጋል ይላል። ኦኬ ዛሬ በአጋጣሚ ሰው ለማናገር ሞክሬ ነበር እዛው አካባቢ ካሉት። እሺ እናንተንስ ስልጣነ ክህነት ያልሰጣችሁ አስተዳዳሪ ይዳኟችኋል። እናንተን የዳኛችሁ ሰውዬን ማን ነው የሚዳኘው ብዬ ጠየቅኩኝ። በምጠይቅበት ያገኘሁት መልስ ምንድን ነው? እሱንማ የሚዳኘው የቤተክርስቲያኑ አስተዳዳሪ የሚዳኘው አስተምሮ ማሳሳቱ እጸጽም ተሰራም አስርቱ ቃላት ወንጌል አከበረም አልተከበረም ዋሬቨር ለሚደረገው ነገር በሙሉ የሰበካ ጉባኤው ነው ይላል። እንዴት ነው የሰበካ ጉባኤ አንድ ምዕመናን እኔ ወደ ላይ አንድን አባት አንድን ካህን ገምግሜ አስተምሮ ትክክል አይደለም ምን አይደለም ብሎ አንድ የሰበካ ጉባኤ አባላት በአንድ የደብር አስተዳዳሪ ላይ ውሳኔ ማድረግ እንዴት እንደሚጋጭ አያችሁት? ምዕመናኖቹ መግባት የማይገባን ቦታ ውስጥ እንድንገባ ነው የሚደረገው ማለት ነው። እኔ አንድን ካህን እንዲህ አድርገሃል፣ እንዲህ አጥፍተሃል፣ እንዲህ ሰርተሃል ለማለት ፍላጎትም የለኝም፣ አይመለከተኝም። ባልሰጠሁት ክህነት ላይ የበላይ ሆኜ ለመገምገም ምንም ፍላጎትም የለኝም። እንዳልኳችሁ ምንድን ነው ይሄ መተዳደሪያ ሕግ መግባት የማይገባን ቦታ ሁሉ እንድንገባ እየጎተተ ሊያስገባ የሚሞክር ነው። ይሄም ብዬ ሌላ አሁን የ1997ቱም የ2005ቱን መተዳደሪያ ሕግ ብታዩትኝ አንቀጽ 9 ላይ ከ13ቱ አባላት መካከል ቤተክርስቲያኑ በ1986 ዓ.ም ኖቬምበር 1994 ሲቋቋም ፈቃዱን ያወጡት መስራቾች ወይም ኢንኮርፖሬተርስ በእንግሊዝኛው አባ መላኩ ጌታነህ፣ አቶ ጌታቸው ደምሴ፣ ወይዘሮ ኢትዮጵያ ተገኝ ቋሚ የክብር የቦርድ አባላት ይሆናሉ። ሆኖም እነዚህ የሶስት የቦርድ አባላት ከሌላው የቦርድ አባል የተለየ ድምፅና ስልጣን የላቸውም ነው።
አዎ አንዳንዶቹ የሚያነሱት ምንድነው የነበረ የክስ ምናምን ነበረ ነው የሚለው አለ አይደለም። የፊት ብሔር ክስ የለባቸውም ሰዎቹ። ኢቭን ይሄ መተዳደሪያ ህግ እነዚህን ሰዎች ከቋሚ የቦርድ አባልነት የሚዋርድበት ምንም እንትን የለውም። እንደው በበጎ ፈቃድ እነዚህ ሰዎች አንፈልግም አልከራከርም ስላሉን ነው እንጂ አባ መላኩ ጌታነህን ከስልጣናቸው የሚነፍጋቸው ነገር የለም ከቋሚ የቦርድ አባልነታቸው ስላልፈለጉ ነው። እና ለእኔ ሌላ ቀጥሎ ደግሞ ማለት ፈልገው ምንድን ነው አሁን ጊዜ የለንም። በተቻለ መጠን ቅድም ኃይሌ ካለው ነገር ላይ የሚሰሙ የቦርድ አባላት ካሉ ቀናነት ያላቸው ሰዎች ካሉ ብንችል እነዚህ አሁን የተወያዩ ዋና ዋና የምንላቸውን ነገሮች ሁሉን ነገርማ ለማድረግ አንችልም። የምንላቸውን ነገሮች ሃይላይት አድርገን መሞከር የሚጎዳ ነገር የለም። አደረጉት አላደረጉት ሌላ ነገር ነው የሚሆነው። ከዛ ደግሞ ሌላ ማሰብ ያለብን ነገር ምንድን ነው ለቤተ ክርስቲያኑ የሚቆረቆር ሰው ሁሉ መናገር የለበትም። አንድ ነገር ልንገራችሁ፣ ሰዎች የምንቸገረው ብዙ ጊዜ ብቻችንን መቆም አንችልም። ተደግፈን መቆም ነው የምንወደው። በጣም ውስን ሰዎች ነን፣ ውስን ሰዎች ናቸው ብቻቸውን ለመቆም የሚሞክሩት። ምክንያቱም የማህበረሰቡ ግፊት ማግለልም በለው ምንም በለው ለአንዳንዱ ሰው ማይሞቀው ማይቀዘቅዘው ይኖራል። ለአንዳንድ ሰው ግን የዛ ችግር ነው እና አንደኛ እኛንም ራሳችን አናጨልመው። ሌላው ሰው በሙሉ እጁን ስላወጣ ይደግፋል በሰከነ መልክ ስናስረዳው ብዙ አብዛኛው ሰው ለቤተ ክርስቲያን መጥፎ ነገር አይመኝም። ነገርን ካለማየት ነው። ጭቅጭቅ የሚያበርድ ከሆነ ይሄ ባይሎ ቢያልፍ ነው። ግን ረጋ ብለን ስናስረዳቸው ብዙ ሰውም እያደረ ሲመጣ ጥሩ ግንዛቤ እየኖረ ይሄዳል ብዬ ስለማስብ እኛም ራሳችንን ጨለማ እናድርገው። የማይናገር ሰፊ ማጆሪቲ አለው ብያምናለሁ። በእኔ በግሌ ነው ምለው። ቴንኪው። እሺ አንድ ሌላ ስምን ያልጻፈ ሰው ያለው ሪኩዌስት እያደረኩኝ ነው ማይክ አንሚዩት ለማድረግ። አስደሳች ከተፈቀደልኝ እኔ እሺ ሰላም እንደምን አመሻችሁ። ይህ ነገር ኢንዲቴል ብዙ ተብሎበታል እና እንደው ጠቅለል ለማድረግ ምንድን ነው የኢትዮጵያ ቤተክርስቲያን እኮ አንድ ቤተክርስቲያን ሲቋቋም በመጀመሪያ ከላይ እስከታች ከላይ ሲኖዶስ፣ ከዛ አገረ ስብከት፣ ከዛ ቤተክርስቲያን ይኖራል። አሁን በዚህ በባይሎው ላይ ይሄ ህጋዊና አቋቋሙ ነው። መጀመሪያ ቤተክርስቲያን ሆኖ ለመመስረት እነዚህን ነገሮች የግድ መቀበል ግዴታ ነው እና አሁን ይሄ ባይሎው በመሀል ላይ ምንድን ነው አገረ ስብከቱን ኢሊሚኔት አድርጎ አገረ ስብከቱ ምንም አያገባም በዚህ ቤተክርስቲያን ላይ የሚል ነገር ነው እዚህ ላይ የተጻፈው እና የወጣው እና ያ ማለት ምን ማለት ነው? በሌላ በኩል ሲኖዶስንም አይቀበልም ማለት ነው። ያ እኮ ሲሆን ምንድን ነው እኮ ቤተክርስቲያን መሆኑ እኮ ራሱ በጣም አጠያያቂ ደረጃ ላይ የሚደርስና እንትን ነው፣ አስፈሪ ሙቭ ነው። እንዲህ ዝም ብለን እንደው በቀላል ዝም ብለን ቴክኒካል ነገሮችን ብቻ አይደለም። ከላይ እነዚህ ስትራክቸሮች ቤዚኮች ናቸው። አንድም ቤተክርስቲያን እኮ ቤተክርስቲያን ለማድረግ እኮ በመጀመሪያ በአገረ ስብከቱ እውቅና፣ ከዛ ደግሞ ቀጥሎ የአገረ ስብከቱ ፈቃድ፣ የአገሪቱ ደግሞ ፈቃድና ሲኖዶሱም ጭምር ፈቃድ ሲሰጥ ነው። እና እነዚህ ነገሮች እዚህ ዲናይድ የሆኑና ጠቅላላውኑ የማየሆነ ምንድን ነው ይሄ ነገር ጠፍቷቸው ወይም ደግሞ ያለማወቅ አይደለም፣ ቬስትድ ኢንተረስት ምናልባት በሰዎች እርስ በርስ ሽኩቻና አለመግባባት የተነሳ ይህንን ለመጠቀሚያ አድርጎ ልክ እንደ ፕሮቴክሽን እና እንደ ፌንስ አድርጎ ለመጠቀሚያ አይነት ነገር ነው እውቅናን ወደ ማሳጣት የተካሄደው። እና ከዚህ ሌላ ዝቅ ብሎ ምንድን ነው ትላንትና አሁን ስንነጋገር የነበረው ነገር ነው የዲሲ ህግን ያከብራል ይላል እና ይሄ ጥሩ ነው። እሱ 501c የግድ እንትን ያለ የዲሲን ህግ ማክበሩ ምንም ጥያቄ የሌለውና የሚያነጋግርም ነገር አይደለም። ማክበሩ ግዴታ ነው። ግን ከዛ ላይ ዝቅ ብሎ ከታች ምንድን ነው እንደገና ይሄንን ይሽራል። የዲሲ ህግን ያከብራል ይልና ማንኛውም አባል ቢሆን መክሰስ አይችልም ይላል። ፈረስት አመንድመንቱና የዲሲን ህግ የሚጥስ ማለት ነው ጠቅላላውኑ።
እና ራሱን በራሱ የሚቃረንና እንደዚህ ፉል ኦፍ ኮንትራዲክሽንስ ነው። እያንዱ በዝርዝር በሚታይበት ጊዜ ብዙ የሚያነጋግሩና ብዙ እንትን የሚሉ ነገሮች አሉ። አሁን እንዳላችሁት ምንድን ነው ይሄ የምንጠይቀው ጥያቄ ተቀባይነት አግኝቶ ረዘም ያለ ጊዜ ተወስዶ ረዘም ያለ ጊዜ ብቻ አይደለም እኮ ዋናው እኮ አሁን እኮ ይሄ እኮ አባላቱ የጻፉት እኮ ባይለው አይደለም እኮ ተጽፎ መጥቶ ኮሜንት አድርጉ ነው የሚባለው። ያንን ኮሜንት ሊቀበሉት ይችላሉ፣ ላይቀበሉት ይችላሉ። ስለዚህ ምን ማለት ነው? ተጽፎ የመጣ ባይለው ማለት ነው። ይሄ አባላቱ የተስማሙበት ወይም ተነጋግረው በዝርዝር እጅ አውጥተው ይሄ ይሁን ያ ይሁን ብለው ያጸደቁት ባይለው ሳይሆን ከዛ ተጽፎ መጥቶ ያለፈ አይነት ፕሬሸራይዝድ ነው። በአንድ ሳምንት ውስጥ ይህን የሚያክል ነገር ባለፈው እሁድ ተነግሮ አሁን በሚቀጥለው እሁድ ይጸድቃል። እንዲህ አይነት ነገር ይህን እንደሚያክል ነገር ለእኔ እጅግ በጣም አሳሳቢና ቀልድ ነገር ነው። ይህንን ቤተክርስቲያን ደግሞ የባሰ ችግር ውስጥ የሚከት ነገር ነው። ስለዚህ አሁን ቅድም እንደተነሳው ምንድን ነው መፍትሄው? አንደኛ ምንድን ነው ተነጋግሮ ተራዝሞ ጠቅላላውኑ ህዝቡ መብቱን ተጠቅሞ ኮሚቴ አቋቁሞ ያ ኮሚቴው እያንዳንዱን ባይሎው ጽፎ ባይሎው እያንዳንዱ ተነቦ በህዝቡ አንቀጽ በአንቀጽ ተስማምተናል አልተስማማንም ብሎ በድምፅ ብልጫ አልፎ የጸደቀ ባይሎው ነው መሆን ያለበት እንጂ እንደዚህ ተጽፎ ጠቅላላውኑ እንዲህ ዲቴክት ተደርጎ ጠቅላላውኑ የህዝብ መብት ተገፍቶ መደረግ የለበትም እና በፍጹም አሰራሩ ትክክል አይደለም። ስለዚህ አሁን ቅድም እንዴት አድርገን ነው ይህንን ነገር ታክል የምናደርገው የሚለው አግባብ ያለው ጥያቄ ነው። በዚህ ላይ ቅድም ተነስቶ ነበረ፣ አልተመለሰም። አሁንም እንደገና ወደ ሌላ ዲቴይል ነው የገባ ነው። ስለዚህ ምንድነው ቢቻል በውይይት እኛ ለቤተ ክርስቲያን እንጂ እዚህ ውስጥ ማናችንም ምንም ቬስትድ ኢንተረስት የለንም። ግን እግዚአብሔር በዙፋኑ ላይ አለ። በሰው ህይወትና በሰው ነፍስና በስጋው ላይ የሚፈርድ አንድ አምላክ አለ። ስለዚህ ለዛ አምላክ ደግሞ የማይሆን ነገር አድርገን ጠቅላላውን እንትን ብንል ነገ ሁላችንም ከተጠያቂነት አንድንም ያንን ፍራቻ ነው እኔ በራሴ በኩል ሁልጊዜ ትክክል ያልሆነ ነገር ትክክል አይደለም የምለው። ስለዚህ እና በዚህ መንፈስ እንትን ብለን በውይይት ወይም እንደዚህ ቢሆን ጥሩ ነው። ካልሆነ ደግሞ ምንድነው ቅድም እንደተባለው በህግ ይሄ ነገር ቆሞ ህዝቡ መብቱን አግኝቶ ተወያይቶ ህዝቡ የሚያምንበትና ህዝቡ ያጸደቀውን በድምፅ ብልጫ ባይለው የግድ መዘጋጀት አለበት። ብዙ ጊዜ ወሰድኩባቸው። አመሰግናለሁ። ያ አንድ ሌላ አክሽን ጠይቃቸዋለሁ። አንድ የተዘጋጁልኝ ሁላችሁም 41 ሰው ያለውኝ ለተነሱት አሁን መፍትሄ ለሚባሉት ነገር በሙሉ ለሚነሱ ችግሮች መፍትሄ አላቸው ብዬ ነው ማየው በአብዛኛው በእነዚህ 4 ቀናቶች። ግን አሁን ቀናነትና እንዴት አንድ ላይ ሆነን የሚፈጥነው ዘግይቶ የሚጮኸው ቀዝቅዞ መገናኘት የምንችልበት ቦታ ነው። ስለዚህ እስኪ ይሄንን ነገር ድምጻችንን ለማሰማት ከ41 ሰው አለ ሰሚት ያላረጋችሁ ያላካችሁ ደብዳቤውን ፍቃዳችሁ ከሆነ ብቻ ይሄ በሌላ አይነት እንትን ግፊት እንዳይሆን ፍቃዳችሁ የሆኑ ሰዎች ቻቱ ላይ ሊንኩን ፖስት አድርጌዋለሁ። የመጨረሻው 2 ሊንክ አድርጌበታለሁ። አንደኛው ሊንክ ተጭናችሁ ፎርሙን ሰሚት አድርጉና እንቁጠረው ምን ያህል ሰው ገብቷል ልኳል የሚለውን ቁጥሩን እነግራችኋለሁ። እና ልክ ስትልኩት አንድ ኢሞጂ ታምሳፕ ወደ ላይ ካሰጣችሁን የገባውን እናውቀዋለን። ካለው ከታችኛው አይከን ላይ 1-2 ደቂቃ ልስጣችሁና እሱን እንድታረጉ እጠይቃለሁኝ። በፈቃደኝነት ብቻ እሱን ነው ምለው። እስከዛ ድረስ 3 እጆች አለሁኝ። ፎርሙን አስደሳች ፎርሙ ላይ የአባል ቁጥር ካስታወሳችሁ ሜምበርሺፕ ነምበር ይላል። ካላስታወሳችሁትም ምንም አይደለም። እንትኑ ብቻ ሙሉት። ስማችሁንና ቴሌፎን ኢሜል ካረጋችሁ ሰሚት ማድረግ ይቻላል። የአባል ቁጥር ብዙ ሰው ላያስታውስ ይችላል። ሜምበርሺፕ ነምበር ነው። ኦኬ ጥሩ። አዎ በዛ አይነት ሁኔታ ኢንፎርሜሽኑ እነሱ ጋር ይደርሳል። እንግዲህ መፍትሄው አንደኛው ይሄ ነው። እዚህ ጋር ድምጻችሁን ስታሰሙ አሁን ሄደን ቮት ስናደርግ እንደምናጸድቅ ወይ ደግሞ እንደምንጥል ካወቃችሁ ይሄኛውም አንደኛው መንገድ ነው። የመረጥናቸውን ሰዎች የምንፈልገውን ነገር እንዲያደርጉ በቃ ዴድላይን ባለው መንገድ መጠየቅ ይቻላል። ይሄም ልምድ ስለሌለ ነው። አሁን ብዙ ጊዜ ችግሮች ሲፈጠሩ ከሞቱ ካለቁ ከደቀቀ በኋላ ነው ለመፍትሄ የምንሄደውና ሁላችን ተጎዳድተን ነው የምንደርሰው መጨረሻ ላይ። ግን እለት ተከታትለን ይሄስተካከል እያልን በህብረት ይሄኛው ይጽደቅ ይሄኛው ይቆይ እያልን ብንንቀሳቀስ ኖሮ የቤተ ክርስቲያን ብዙውን ችግር እንፈታው ነበርና እባካችሁ
ፍቃዳችሁ ሆነ ይሄንን ነገር ተወያይተን ቀስ ብለን በጥሩ ሁኔታ ብዙ ነገር አለን ማድረግ የምንችላቸው ሪሶርስ አለ ቤተክርስቲያን ውስጥ ከሚገርማችሁ በላይ ሪሶርስ አለ ያንን ሪሶርስ መጠቀም እንድንችል ነው ትንሽ እንዘገይ የሚባለውና ይሄንን ፈቃዳችሁ ከሆነ ይሄን ጠይቃችሁ ፈቃዳቸው ቢሆን አባቶቻችን ወንድሞቻችን እህቶቻችን በስልጣን ላይ ያሉት አዘግይተውልን አንድ ላይ ቁጭ ብለን እንወያይ እስኪ እና ለሱ አንድ ጊዜ አክሽን መውሰድ ከቻላችሁ ጥሩ ነው ሉ የሚል ዩዘር እጁን አውጥቷል ማይክ አንሚዩት አድርጎ ለመጀመር ይቻላል የተወሰኑ ሰዎች እየገባችሁ የላካችሁ እንደሆነ ኦልሬዲ የላካችሁ ሰዎች ምልክት ሰጣችሁኛል ልናገር አስደሳች እጄን አውጥቼ ነው እሺ ቀጥይ እሺ እንደምን አመሻችሁ አሁን እኔ ቅድም የሁዱን መፍትሄ በሚለው ነገር ላይ ነው ማሳሰብ የምፈልገው አሁን እንደተባለው ይሄንን ፎርም እየሞላን እየላክን ነው ይሄ ፎርም የሚሄደው ቀጥታ ወደ አስተዳደር ቦርዱ ነው ስለዚህ እንደተባለው አሁን ብዙዎቻችን እኔ ራሴ ብል ይሄንን ባይለው ምዕመኑ ተወያይቶበት ተውጣቶ በስነ ስርዓት ጊዜውን ወስዶ ለቤተክርስቲያን ይጠቅማል ተብሎ ያልተሰራ ባይለው እኔ እዛ ሄጄ ገብቼ ለመምረጥ በጣም አስቸጋሪ ነገር ነው ስለዚህ እዛ ሄዶ ድምጽ ገብቶ ነው ምናምን ከማለት ይሄ ራሱ የተሰጠው ድምጽ እንደኖ እንደማለት ነው ስለዚህ እኔ እዛ ገብቶ ወይ ጽፈን ወይ ምን የሚባለውን ነገር ትንሽ አልደግፈውም ሁላችንም እንደተባለው አሁን ድምጻችንን ሰተናል ስለዚህ እዛ ሄደን ቁጥር መሟያ የምንሆንበት ምክንያት የለም ይሄ የኔ ግሌ አስተሳሰብ ነው እኔ በበኩሌ ሄጄ እዛ ቦት አላደርግም እና ይሄን አስቡበት ነው ያ ጥሩ ነገር ነው አንደኛው እኔም ራሱ የማልሄድበት አንደኛው ምክንያት ምንድነው ገና አሁን ቅድም እንደውም በወረቀቱ ላይ ጽፈን ብንወጣስ የሚል አለ አስቡት ገና ወደ ቮት ማድረጊያው ስትገቡ ሜምበር አይዲያችሁን ይቀበላሉ ምንም ጽፋችሁን ቀዳችሁን ብትወጡ አዘ ሬከርድ ገብታችሁ ነበር ፓርቲሲፔት አድርጋችኋል ነገ ጠዋት ችግር ቢፈጠር በዚህ ቤተክርስቲያን ላይ ይሄን ያህል አባል ለምርጫ ገብቷል እንጂ ውስጥ ገብታችሁ ዩተርን አድርጋችሁ ብትወጡ doesn't matter ስትገቡ ቼክን አድርጋችኋል ስለዚህ በህግ አግባብ ተሳታፊዎች ናችሁና ለሚወጣው ሪዛልት የእናንተም ቁጥር ተጨምሮ ነው የሚገባው እና እሱ ላይ ያለኝ አስተያየት እሱ ነው መናገር የሚፈልግ አስደሳች እዚህ አንድ እስኪ የኔን ምንድነው ፎርማቱ በምን መልክ እንደሚሆን መስለኛል በግድም በወድም ይለቁት ይመስለኛል ቴሌግራም እንትናቸው ላይ ነው ማለት ዝም ብለው ሰውም በዚህ መልክ ነው yes or no ሳይሆን እኔ ይመስለኛል አንደኛው ነገር የቤተ ክርስቲያኑ አስተዳዳሪ ማን ይሁን የሚለው እሱ ውሳኔ ያላገኘም ነው እሱ ውሳኔ ማሰጠት ነው የሚሆነው ይመስለኛል እኔ ፎርማቱ ምን እንደሚመስል ማናቀውም ነው ማለት የሁዱ ቀን በምን መልክ እንደሚቀርብ ሜቢ በሚቀጥለው ነገ ኮሌክት አድርገው ኢቨን በሚድናይትም ላይ ልናውቅ እንችል ይሆናል ነው ፎርማቱ ምን እንደሆነ ኦሬዲ ተዘጋጅቷል ግን ፕሮሰሱ እና ያን ጠብቆ መወሰን የሚሻል አይመስለኝም ወይ ከወዲሁ ፓርቲሲፔት አላደርግም የሚለውን ነገር ከመዝጋት ይልቅ ምንጊዜም በሚቀጥሉ ቀና መወያየታችን ስለማይቀር ያንም አይምሮአችን ውስጥ እናስገባው ለማለት ያህል ነው ጥሩ ሐሳብ ነው አሁን እኔ እሱን ራሱ የማልቀበልበት መንገድ ልናገር መቼም እንደ አባል ነው አሁን እዚህ ጋር በየትኛው መንገድ አይደለም ይሄ አሰራሩ ራሱ በዚህ ባለቀ 2 ቀንና 3 ቀን ሲቀረው እንደዚህ አይነት ለምርጫ የሚወጡ ቃላቶች ተነግረዋል እኮ በአደባባይ እነዚህ ሊወጣሉ ተብሎ ተነግረዋል ግን እኛ በትክክለኛው ዝግጁ አይደለንም አባሉ በእንደዚህ አይነት ፍጥነት ወይ ደግሞ የትኛውም አይነት ምርጫ አስቡት በእንዲህ አይነት የብርሃን ፍጥነት ሊፈጸም አይችልም አንሌስ ሌላ አይነት ሚሽን ከሌለ በስተቀር እና ትክክል አይደለም ኢቭን እኔ ዛሬም ቢሰጡኝ እንኳን አልሄድም ይሄን ሁሉ ስህተት እያየሁኝ
የትኛውንም አይነት ጥያቄ ቢሰጥ የመሄድ ፈቃደኛም አይደለሁም። በጣም ብዙ አድሚኒስትሬሽን የስራን ህግ ስትመለከቱት ብዙ ቦታ ላይ ጥያቄ ምልክት ነው ያለው እና ያ ሁሉ መስተካከል እየቻለ ሳይስተካከል ከቀረ አይታችኋል። ምን የመሰለ አፕሊኬሽን ተሰርቶ ነበር። ለምን ዳውን አደረኩት? ይሄው አሁን ዛሬ የምንወያይበት አይነት ትክክለኛ ትራንስፓረንት ያልሆነ ሂደት ስለሚካሄድ ነው። ኖ እንደዚህ አይነቱን ነገር ልሳተፈበት ስለማልችል ነው። አመሰግናለሁ። ሌላ እሺ፣ ማይክ የከፈተ ሰው አንዴ ልናገር። ትዕግስት ነኝ። እሺ፣ ስለ ሂደት ላሰኔ ኦልሬዲ ተነግሯል። ሽማግሌዎች ተብሎ የሽማግሌ ሰው ስም ዝርዝር ተጠርቷል። እነዚህ የተጠሩት ሽማግሌዎች እነሱ እንኳን አያውቁትም፣ አልተጠየቁም። ሳይጠየቁ ስማቸውን አውደ ምሕረቱ ላይ ተወጥቶ እነገሌ ይኖራሉ ተብሎ ተነግሮ ብዙ ሰዎች እኛ እናውቀውም ብለው ሁሉ ብለዋል። ከዛም በኋላ ደግሞ አሁን በእንትኑ ላይ ተለጥፎ አይተናል። 6 o'clock in the morning ይጀምራል ተብሎ ይሄንን በቀደም ከዚህ በፊት ያደረጉት አስመራጭ ኮሚቴውን አስቆመው ይቻላል አይቻልም ያለውን ፎርም እንዳደረጉት ከ6 o'clock in the morning ጀምሮ ባዘጋጁት እንትን ላይ ይሄንን ነገር ምርጫውን እንደሚያካሂዱ ይጽደቅ አይጽደቅ የሚል ፎርም ነው የሚኖራቸው። እንደሚያደርጉ ኦልሬዲ አናውንስ አድርገዋልና አላወቅንም የሚለው ነገር ኦልሬዲ እሑድ ዕለት ተናግረው የለም ወይ? ያልነበራችሁ ካላችሁ እሑድ ዕለት በግልጽ ይሄን ያህል ሽማግሌ ታዛቢዎች ቁጭ ብለው ያሉ ይህንን ነገር ባይ ዌንስዴይ እንድትጨርሱልን፣ እርማታችሁን እንድትጨርሱልን ባይ ሰንዴይ ምርጫው ይካሄዳል ተብሏል። ውሳኔው ይካሄዳል ተብሎ ተነግሯል። ያላዳመጣችሁ ካላችሁ ነው። እንደኔ ግን ይሄንን ያነበበ ባይሎን አንብቦ የተረዳ ሰው ካለ መኖር የሚኖርበት ብዙዎቻችን ደግሞ እዚህ ገብተን በሰሞኑ ባገኘ ነው ይሄ ፍሪ ኤዱኬሽን በዚህ ላይ ሁላችንም ያነበብንና የተረዳን እስከሆንን ድረስ በዚህ ውስጥ ፓርቲሲፔት ማድረግ አባልነታችንን እነዚህ የቦርድ አባላት ያልናቸው ወንድሞቻችን የሚሰሩ ስራ ትክክል እንዳልሆነ እያወቅን ትክክል እንደሆኑ እነሱ ጋር ፓርቲሲፔት አድርገን ገብተን የምናደርገው ትክክል አይደለም ከሚሉት ጋራ ነው የምቆመው። ትክክልም አይደለም። ተነጋግረን የሚባለው ነገር መነጋገር ከተቻለ ጥሩ፣ ግን እስካሁን በሽምግልና በምን ከታሾች ጋራ ባክን ፎርስ ሲደራረግ ምንም ላይ ሳይወርዱ እስቲል ክስ ሂደት አለ እየተባለ በድፍረት እየተደረገ የሚደረገውን ነገር ትክክል አይደለም እየተባለን ትክክል ያልሆነበትን ምን አይነት ይሄ አሁን የተሰጠንን ፕላትፎርም ኖ የሚለውን ኦልሬዲ እዚህ እየሞላን እያለን እዛ ገብተን የምናደርገው አይታየኝም። እነሱ ልቦና ገዝተው የለም ይሄ ነገር ሁሉንም ሰው የሚያስቀይም ከሆነ እኛም ሜይ ላይ መጨረሻችን ሆኖ እንዲህ አይነት ነገር ማድረግ ያለብን እንደው በህልማቸውም ይሁን በቅዠታቸው ጌታ ተገልጾላቸው በቅዱስ ሚካኤል ስም እንይዛቸዋለን የሚያቆሙ ከሆነ መድኃኒዓለም ይርዳል። አለበለዛ ግን የዚህን የእሑዱን ምክንያት እንዴት ነው የምናቆመው? ገብተን እዛ እናደርግ ግብ አይነት የሚሆን ነገር የሶር ነው ብለን እንውጣ የሚለው ነገር ትክክል አይመስለኝም። ጨርሻለሁ። ለዚህ አንዴ እንትን ልበል። አንድ ጊዜ የቴሌግራም መልእክቱን ፊት ለፊት ላይ ስክሪኑ ላይ አድርጌላችኋለሁ እንድታዩት ነው። መልእክቱ ቀርቧል። ያላያችሁ ሰዎች እዩት። ውሳኔያችሁ የእናንተ ነው የሚሆነው ማለት ነው። እዚህ ጋር ምንም የተለየ ካምፔን አይደለም። ሁሉም ሰው የራሱን ሀሳብ ነው የሚገልጸው እና በዛ አይነት ሁኔታ ይሄ የማሳደም አይነት ነገርን መስሎ እንትን እንዳይላችሁ ሙሉ ነፃነት አላችሁ ለምታደርጉት ነገር። እዚህ ላይ ስለተናገራችሁ ስላልተናገራችሁ ሌላ አይነት ስሜት እንዳያድርባችሁ። እሺ ቀጥል። አንዴ ለእኔ ይሄን እንትን ያመጣሁት ሀሳብ ለመጫር ነው እና ትልቁ ነገር ግን ምንድን ነው ይሄ ነገርም ሳክሰስፉል እንዲሆን
ከአሁን ስብሰባው ላይ ከምንሳተፈው ውጭ ለምዕመናኑ ልክ እንደ አንድ ሁለት ሰዎች አግኝቼ ተናግሬ ነበር። 6 o'clock in the morning ነው እኔ የደረሰኝ ያየሁትኝ። 6 o'clock in the morning ፎርም ሞላሁ። ለአንዳንድ የቦርድ አባላትም ለራሳቸው እኳ ድንገት ፎርሙ እንዲሞሉ ብዬ ለቦርድ አባላቱ ልክ ያለው ነው የምላችሁ። እና ምንድነው አሁን ለእኔ ይሄን ነገር ከኛ ውጭ እኳ ወጦ ይሄን ነገር በተቻለ መጠን ቦይኮት በማድረግ የእሑዱ ቀን ፌል እንዲያደርግ መሞከር። ከዛ በመለስ ደግሞ ሁል ቀን መርሳት የሌለብን ነገር ምንድን ነው? ድርድርን አንፍራ። እስከ መጨረሻው ሰዓት ድረስ በኔጎሽሽን የምናርመው ነገር ካለም ያንንም መሞከር። አደሴም ታይም ደግሞ ቅድም ለእኔ ጥሩ የሆነ ስትሮንግ ኦፒኒየን መስማቴ ደስ ብሎኛል። የእሑዱን ቀን ቦይኮት የማድረጉንም ጉዳይ ላይ በዚህ ጉዳይ ላይ ከኛ ውጭ ላለ ሰውም እንዲረዳው ለማድረግ ግን ቶኪንግ ፖይንታችንን ማስተካከል አለብን። እኔ ይሄን ነገር ቦይኮት የማደርገው መተዳደሪያ ሕጉ አይቀየር ሳይሆን መተዳደሪያ ሕጉን በሰከነ መንገድ እንወያይበት። ከዛ በኋላ ዲቴል ውስጥም አለመግባት ጊዜያቸው አልፏል ምናምን እዛ ውስጥ አንገባ። ቁም ነገሩ አሁን ቶኪንግ ፖይንታችን መሆን ያለበት ሰው እንዳይሰላች ነገር በደረስን ቁጥር ሰው የመሰላችት እንትን ይኖረዋል። በቃ ለእኛ ቶኪንግ ፖይንት የሆነው ምንድን ነው? መተዳደሪያ ሕጉን ቤተክርስቲያናችንም ለማልማትም በሰላምም በፍቅርም አብረን ለመኖር የሚበጀው የሚያግባባንን ሕግ ለማውጣት ነው እንጂ የሚያጣላን ሕግ ላይ ከቻኩለን ማውጣት የሚጠቅም ነገር የለውም በሚል ብናደርገው ሌላው ለመሳብ እንሞክር። ግን አደሴም ታይም አሁን ፖይንት ማድረግ ፈልገው ምንድን ነው እስከ መጨረሻ ሰዓት ድረስ የሚገኙ በድርድር በሰጦ የሚገኝ ነገር ካለ ያን ከማድረግ ወደኋላ ማለት የለብን። ቴንኪው። ይስጥልን። አንድ ዩዘር ያለው ሳምሶን አንሚዩት አድርገህ መከፈል ትችላለህ። ኦኬ ቀጥዬ እኔ እሺ ኦኬ የትኛው ዩዘርሽን ካልለወጥሽው አላየውም። እዚህ ጋር የቀደመ ማይኮን ያደረገ መቀጠል ትችላለሽ። ማይኮን አድርገሽ እንግዲህ ሳምሶን እስካሁን አልቻለም። እየጠየቅኩኝ ያለሁት እኔ ልግባ። አዎ አጠር አድርጉት፣ ለሌላውም ሰው እድል እንዲደርስ አጠር አድርጉት። እሺ አመሰግናለሁኝ። አሁን ባላችሁት ነገር እኔ ለነገሩ አልስማማም ብዬ ነው ማስበው። አዶን ነው ምክንያቱም ሁሉንም ነገር ደግሞ ጠለን ከጠንትን ካደረገን የባሰ ለነሱ ኦፖርቹኒቲ አይሆንም ወይ? ምንም የሚቃወም ነገር ከሌለ 100% አለፈ የሚልስ ነገር ቢመጣ ምንድን ነው የሚባለው? ያንን እላለሁ። ግን ሄዶም ደግሞ አሁን ለምሳሌ ህጋቱ አሁን የሚለው ላይ ብዙም አልስማማም። ሄዶ አሁን እዛ የትኛውን ድርድር የትኛውን ንግግር ነው እስከ መቼ የነበረውን ንግግር ነው የሚያነጋግሩት? ለማሰተው ነው የሚያናግሩት? ያንን ማሰብ አለብን። አይሰጡም ሲጀምሩ እንኳን አሁንና አሁን ይሄንን ተከታትለው እንዲህ አይነት ነገር ላይ ተዘጋጅተን እንደመጣን አውቀው ቀርቶ ዝም ብሎ ባለፈው ሳምንት በኢኒ በሆነው ስብሰባ ላይ የተወሰነ ሰው ዳርና ዳር አስቀምጠው አንዱ ምን እንደሚናገር ነበር ማይክ ሲሰጡ የነበሩት። እና ያንን ኤክስፕሌን ለማድረግ እኛ ማይክ አናገኘም። ያንን ማወቅ አለብን። ግን ያኛው አንተን አለማለቱም ሄዶ መቁጠር ነው መባሉም ከሆነ ጥሩ። ግን እዛ ከተሄደን በኋላ ደግሞ በጣም መጠንቀቅ ያለብን እኛን ትንሽ አጉል ከአንተ ነገር እንድንወጣና ፖሊስ አዘጋጅተው ሊጠብቁ ይችላሉ። ፖሊስ ይጠራሉ ብዬ አምናለሁኝ። በዚህ አይነት እንትን በዛን ቀን በእርግጠኛነት ፖሊስ ይጠራሉ። ፖሊስ አስቀምጠው ችግር ሊፈጥሩ ይችላሉ። አንድ ነገር በሚነገርበት ሰዓት በፖሊስ ሊያስይዙም የሚሞክሩበት አይነት ሁኔታ ይኖራል ብዬ እኔ አስባለሁ። እሱ ላይ እንጠንቀቅ። ምክንያቱም በህግም ብንጠይቅ ሁሉንም ነገር አጉል ያልሆነም ደግሞ እንትን ውስጥ እንዳንገባ እሱ ላይ ትንሽ እንጠንቀቅ እላለሁ። አመሰግናለሁ። ያው ይሄ እዚህ ጋር የሚደረገው ውይይት በተቻለ መጠን ምንም አይነት
በአድማ ወይ ደግሞ በተለያየ ሙቭ የሚሄድ አይነት እንቅስቃሴ መኖር የለበትም። እዚህ ቦታ ላይ በተቻለ መጠን ሁላችንም ቤተክርስቲያን እንዲበጠበጥ ማንም የሚፈልግ ሰው የለም። እዛም ቦታ ላይ የሚደረገውን ነገር በአቅማችን ሰላማዊ በሆነ መንገድ ከመንገርና ከማስተላለፍ በስተቀረ እነሱም ስልጣን አላቸው ቤተክርስቲያን የመጠበቅ እንዳይረበሽ ፖሊስም የመቅጠር በትክክል ሁኔታው ካላማራቸው ማድረግ የሚገባቸውን ነገር ማድረግ አለባቸው። ግን ሁኔታው እዛም ደረጃ መድረስ የለበትም ነበር። ግን እኛም ደግሞ አምፀን ወይ ደግሞ አባላት አምፀው በተለየ ሁኔታ መሄድ የለባቸውም። የህግ ሀገር ነው። ነገሮችን በህግ ማስኬድ አለብን ብዬ ነው ማምነው። በተረፈ እዚህ ጋር እየላካችሁልኝ ያላችሁ ቴክስት እንግዲህ ሰሞኑን ስልኬን ሞልታችሁታል። ፖስት ማድረግ ብትችሉ ቴክስቱ ላይ ጥሩ ነበር። አንደኛውን ላንብብ። አንቀጽ 611 ላይ አንድ አባል በቁጥር 8 እንደተጠቀሰው ቅሬታው ለሚመለከተው ኮሚቴ ከማቅረብና በየደረጃው ባሉ ኮሚቴዎች ከመፍታት ውጪ በግልም ሆነ በግሩፕ ቤተክርስቲያንን የመክሰስ መብት የለውም ይላል። ነገር ግን መብታቸው ነው ይችላሉ፣ ህጉ ይፈቅድላቸዋል። በእኛ ቤተክርስቲያን ስለከሰሱ የታገዱ ሰዎች መብታቸው ነው አባልነታቸው እንዲመለስላቸው በመባል እና ስማቸውን ጠቅሰዋል። በአንድ ሳምንት ውስጥ እንዲመለሱ ተደርጓል ምናምን የሚል አለ። እንግዲህ ያው እዚህኛው አዲሱ መተዳደሪያ ደንብ ላይ መክሰስ አትችሉም ሁሉ ተብሎ ተጽፏል እና የበፊቱን እንግዲህ ኤክስፒሪየንስ አልተወሰደም የሚል እንድምታ ያለው ነው። እናመሰግናለን። በተቻለ ያልተናገራችሁ ሰዎችን እድል ብሰጥ ደስ ይለኛል። ሳባብ የሚለ ስም ዩዘር ያለውኝ አንሚዩት ሪኩዌስት አድርጌያለሁ። መናገር ይቻላል። እና ሳምሶን የሚል እጅ ያለውኝ አንሚዩት አድርጎ መናገር ይቻላል። በቀደመ መድረኩን ወሰድ ይችላል። እሳችሁ ይሰማል? አዎ ይሰማል። እሺ በመጀመሪያ እንኳን ለዚህ እድል ለሶስተኛ ቀን እድል አጋጠመን። ከኔ በፊት የተናገሩት አባሎች ያው የምጋራው ነው ስሜቱን እና ማጠናከሪያ ዛሬ ነው መሰለኝ የመጨረሻ አስተያየት መስጫ የተባለው እስከ 11 እስከ 11:59 ፒኤም እና እንደ ማጠናከሪያ እንግዲህ ሰዓቱም የሄደ ስለሆነ የተባለው ያው ስለ ህገ ደንቡ አስተያየት ስጡ ነው። ግን ይሄንን በጥሞና አይተን አስተያየት መስጠት ስለማንችል በአሁኑ ጊዜ እንዲራዘም የሚል አስተያየት በዌብሳይቱ ላይ ያው ብንልክ የሚሻል ይመስለኛል። እንግዲህ ያጠናክራል ለወደፊት ለሚመጣው። አንተ ከወሰድከው ፖል እሱም ሞልቼዋለሁ ቀደም ብዬ። በሁለተኛ ግን እዚህ የቤተክርስቲያኑ ዌብሳይት ላይ ሀሳብና ጥቆማ ካላችሁ የሚል ተናግሮ ነበር መሰለኝ እሑድ ዕለት እስከ ዛሬ ሮብ እስከ 11:59 ፒኤም ድረስ እና አሁን ያለነው እዚህ አባሎች ካላደረግን ይሄንን እንድናደርግ ሀሳብ ለማቅረብ ነው። ጥሩ ነው በጣም። ሊንኩን አንድ ሰው ቻት ላይ ፖስት ቢያደርግልኝ ለምሳሌ ካገኘሁት እኔ እዛ ሞክረዋለሁ። ሳይኖረኝ አይቀርም። እስቲ ጥሩ የቻላችሁ ኮምፒውተር ላይ ያላችሁ ሰዎች አንድ አፍታ መልእክት ላኩላቸው። ወንድሞች አባቶች እባካችሁ ይሄ ነገር ችግር አለው ብላችሁ በአጭር መልእክት ሰጠን እባካችሁ የሚል መላክና ማሳሰብ ከተቻለ መልካም ነው።
ቆይ ነው ያየሁት ነው እዚህ ጋር አንዴ ፖስት ላድርግላችሁ። ኦኬ አግኝቼዋለሁ። ፖስት ላረገው ነው። አግኝተዋል? እሺ ፖስት አድርጌላችኋለሁ። የጉግል ፎርም ነው። አንድ አፍታ ስማችሁን ጽፋችሁ እዛ ላይ እንትን አድርጉት። ምናልባት ቆይ ቴክስትንም ልጻፍላችሁና ምናልባት እንዲቀላችሁ አንድ አይነት ከሆነ እንጃ እኔም ልኬዋለሁ። አስታውስ ደሳች። ኦኬ ጥሩ። ከዛም ከተዘጋጀው ፎርም ላይ ያለውን ምናልባት እሱንም ቴክስት አድርጋችሁ መላክ ትችላላችሁ። ቴክስቱን ከፈለጋችሁት ፖስት አድርጌዋለሁ። ከሱ ላይ ፈለጋችሁን ቆረጥ አድርጋችሁ አንድ ጊዜ ላኩላቸው። ጥሩ ይሆናል እንደዛ የበለጠ። እስከዛ ድረስ መናገር የሚፈልግ ሰው ሳምሶን ሪኩዌስት እያረኩ ነው። ምናልባት በስህተት እጅ ወጥቶ ከሆነ ችግር የለም። ሌላ የሚናገር ሰው ካለ እጁን ያውጣ። የስህን አይ ቲንክ ማውረድ ስላልቻልሽ ይሆናል አያለሁኝ የሁለት ሰው ነው። እዚህ ጋር ምናልባት አሁን ምን ያህል ሰው ሪኩዌስት እንዳደረገ በኢሜል የደረሰው ወደ 53 ሰው አካባቢ ልኳል ኢሜል። ስለዚህ አስፈላጊ ከሆነ ፕሪንትም አድርጎ ማስገባት ይቻላል ነገ ከነገ ወዲያ። ስለዚህ በዛ አይነት ሁኔታ እሱን እናስረክባለን። የቀረን 18 ደቂቃ ነው። አቶ አስደሳች ይቅርታ አንድ ነገር በመሀል ልግባና አሁን በቴሌግራም ላይ መልእክት መጥቶልኛል የሚለው አይ ቲንክ ነገ ይራዘማል የሚል ነገር ነው። ቼክ አድርጉት። ጥሩ። ያው የቻላችሁ ዛሬ አድርጉት። ምንም መዘግየት አያስፈልገውም። ብዙም የጊዜ ጥያቄ ስለሆነ የተመቸው አሁን ያድርግ፣ ያልተመቸው ምናልባት ሰፋ ያለ ኮምፒውተር ላይም ሲሆን ማድረግ ይችላል። እና በተቻላችሁ ይሄ ሂደት ቤተክርስቲያን እንዳትረበሽ፣ የተለየ አይነት እንትን እንዳይኖር ሁላችንም ኃላፊነት በተሞላው መንገድ ሂደቶች እንዲጠናቀቁና ወደ መልካም አቅጣጫ እንዲሄዱ እንሞክር። ምንም አይነት የተለየ ነገር ብታዩ እንግዲህ ክርስትና የመሸከም ህይወት ነውና ወንድም እህቶቻችንን አባቶቻችንን ሁሉም እርስ በርሳችን በትዕግስት ለማለፍና ነገሮችን ለመለወጥ እንሞክር። እንግዲህ ይሄ መድረክ ተዘጋጅቷል። በየጊዜው በቤተ ክርስቲያን የሚኖረውን ነገር መነጋገር የምንችልበት የሁሉም ሰው መድረክ ነው። ይሄ የተለየ ሰው ተለይቶ የተጋበዘበት መድረክ አይደለም። ሁሉም አባቶችም ካህናትም ከቦርድም ከሰበካ ጉባኤ የተጋበዙበት ሁኔታ ነው ያለው እና በሌላ አይነት መንገድ መታየት የለበትም። ምንም አይነት አስተያየት የተሰጠ ማስተያየት ቢሆን በጥሩም በመጥፎም ወገን የተሰጠ አይነት ሀሳቦች ቢኖሩ በቀናነት የተሰጡ እንጂ በግለሰቡ ላይ ምንም አይነት ሌላ ጫና ማሳረፍ የለበትም። መድረኩ ለእንደዚህ አይነቱ ሁኔታ የተዘጋጀ ስለሆነ የአንድ ቤተሰብ መድረክ ነው። እሱ ለማሳወቅ እወዳለሁ። አስደሰታል። ነገ ያው ተመሳሳይ ሰዓት ነው የሚኖረን። የቀረን 15 ደቂቃ ነው። የምትፈልጉ ሰዎች መናገር ትችላላችሁ። እሺ የደረጀን እንትን የተረዳኋል መሰለኝ። የዛሬ ሚድናይት አይደለም፣ አሁን ዴድላይኑን ቀይረውታል። ነገ ሚድናይት መሰለኝ እና ሚድናይት ነው። ኦኬ አሁና በተቻለ መጠን ቅድም ኃይሌ ያነሳው ነገር አለ። ዝም ብለን እንትን ከምንለው ዋና ዋና የምንላቸውን ነገሮች ተጠናክረው
ካስፈለገ አባልነት ቁጥራችንን ከታች ወዳው ማድረግ ይቻላል። ሰጠን ተወያይተን ያደረግነው ይሄ ነው ብለን በየለየብቻ ከምናስገባው በሰጡን ወረቀት ላይ አንዴ ልናገር እንደዛ ቢሆን ጥሩ ይመስለኛል። ያው መልእክቱን ያው እዚህ ጋር ላውጣላችሁ። ያው እዛ ላይ ቴሌግራም ላይ የተቀመጠውን መልእክት አውጥቼዋለሁኝ እንድታዩት ሁላችሁም። እንግዲህ ኮሚኒኬት በቤተ ክርስቲያን ላይ የሚኖረን ኮሚኒኬሽን በእንዲህ አይነቱ መልክ ቢሆን ኖሮ ወንድሞቻችንም ገብተው ያለውን ነገር እስከዛሬ የነበረውን ችግራችንን ሪል ታይም እንዲተወያይተንበት ቢሆን ኖሮ ብዙ ነገር ማድረግ እንችል ነበር። ግን ያው የእግዚአብሔር ፈቃድ አልሆነ እና መልእክቱ ያው እዚህ ጋር ለጥፌላችኋለሁ። አይ ሆፕ ይታያችኋል። ዙም ላድርግላችሁ እንዲነበባችሁ። መልእክቱ ይነበባችኋል። አሁን መናገር እችላለሁ? አዎ ቀጥይ። ኦኬ ሶ አንድ እኔ ማለት የፈለግኩት አትደራረቡ። ሁለት ሰው ነው አንድ ላይ እየተናገረ ያለ። ኦኬ ሶሪ። ማን እየተናገረ ነው? አይ ዶንት ኖ። ካልሰማሽም እዛ ነው። እሺ መጀመሪያ የቀደመው ድምጽ ነበር፣ ያው ስም ስለማላይ ነው። እሺ ልል የፈለኩት አሁን አንድ ቀን ተጨመረ ስላለ ማራዘም ከተቻለ መልካም ነገር ነው። ግን አንዱንም ቀን ደግሞ የኔ አጭር ነው። እሺ ቆይ ጠብቂ አንድ ሂጂ ጨርሽ። እሺ ጥሩ ነው። ያው go ahead ምናልባት ሌላ ልል የፈለኩት ምንድን አይሰማኝም እኔ ለዚህ ነው። ኦኬ ልል የፈለኩት ምንድን ነው ዛሬ ማታ ተብሎ ነበር፣ ነገ ማታ ተብሏል እና ታይማችሁን ተጠቀሙበት። የኔ አድቫይስ በእርግጥ መራዘም አለበት ብዬ ከመጀመሪያውም እንደዛ ነው የማስበው። እግዚአብሔር ቢረዳን ይሆናል። ግን ትንሽ አንድ እንኳ አርቲክል መቀየር ከቻልን ትልቅ ነገር ነው እና ሁላችሁም ኮሜንታችሁን ብታስገቡ እኔ ለኔ የላኩላቸውን መልሰው ይሄ እንዴት ለምን እንደዚህ ያልሽ ምን አልሽ ብለው ደውለው ስለጠየቁኝ ያዩት ነው ማለት ነው። እኛ በፈለግነው ደረጃ ላናደርሰው እንችላለን፣ ግን አትሊስት ትንሽ ትዊክ እንኳ ከተደረገ ለውጥ ያመጣል ብዬ አስባለሁ እና 24 ሰዓት አለን። ሁሉንም ማንበብ ካልቻለን አትሊስት በፔጅ ተከፋፍሎ በግሩፕ ላይ ከአምስት ሰው ሆኖ 3 ፔጅ አሳይን አድርጋችሁ አሁን በዚህ በቀረው 10 ደቂቃ ውስጥ ያንን በደንብ አንብቦ ኮሜንት ቢደረግ ሙሉ ለሙሉ ባይቀየር እንኳ ትንሽ ለውጥ ያመጣል ብዬ አስባለሁ እና ሁላችሁም ኮሜንት ጻፉ ነው የምለው። ምክንያቱም እኔ ዛሬ ደውለው እዚህ ጋር ምን ማለትሽ ነው፣ እዚህ ጋር ለምን ሆነ፣ ይሄን እናስተካክላለን ብለው ስላነጋገሩኝ ያ ፖዚቲቭ ነገር ነው። ፖዚቲቭም ጥሩ መታየት አለበት። አትሊስት ያንን ማድረግ አለብን ብዬ አስባለሁ። አመሰግናለሁ። እሺ ስህን ነበርሽ ቀደም ተፈትሽው ከተሰማሽ አንሚት አድርገሽ ቀጥይ። አልተሰማትም ማለት ነው። እሺ እንጠብቃለን። ያ እንግዲህ ያው በሁሉም መንገድ መስራት አለብን። ጊዜ ኖሯችሁ በዚህ ላይ አስተያየት ሰጣችሁ ቶሎ መሻሻል የሚችል ነገር ካለ መሞከር የምትፈልጉም ሰዎች ማድረግ የሚቻለውን ሞክሩ። ግን የበለጠ መስራት እንችል ነበር ነው። እኔ አሁን ይሄ ነገር የበለጠ ጊዜ ቢኖረውና የበለጠ ብንሰራው ጥሩ ነበር። እኛ አሁን በህይወት የማይኖር ከተማ የሚለቅ ቤተክርስቲያን የሚፈርስ ወይም የሚዘጋ ቢሆን ኖሮ ይሄን ያህል ኢመርጀንሲ ልንሮጥ እንችላለን። ግን ይሄ ከባድ የሆነ ችግር የሚያመጣን ሰነድ እኔ በዚህ ሰዓት ላይ ፍጥነቱ በጣም አሳሳቢ ነው እና የቻላችሁ ሰዎች እንግዲህ ሁሉም በአቅሙ በፈቀደ ያድርግ። እንግዲህ እኔ እንኳን ይሄንን ሳዘጋጅ እንግዲህ በአቅም የፈቀደውን ነውና እናንተም እነሱም ደግሞ የሚፈልጉትን አድርጉ። ሁሉም ባለበት ይጣር። ስህን ቀጥይ። እጅሽን አውጥተሻል። እስቲ ከሰማሽን
ኦኬ አይሰማትም ማለት ነው። በዛ በኩል እንሂድ ለማለት ብዬ ነው። ኦኬ መጨረሻው ነው የተሰማው። ከሰማሽን መልእክትሽ ኦ አልተሰማም። ይቅርታ። አይ ቅድም የተናገሩት እህቶቻችን ላይክ እንትን ባንሄድ ጥሩ ነው የተባለውን ነገር ተስማምቼበታለሁ። ጥሩ አይነት ሶሉሽን ይመስለኛል። ጥሩ በቃ ያው ሁሉም እንግዲህ እንደተባለው ይሄንን መልእክት ሰምቷል። የግሉን ውሳኔ ይወስን። አሁን ይሄ የተለየ አይነት እንትን አይደለም። ሀሳቦች ተንሸራሽረዋል። እያንዳንዱ አባል ለቤተ ክርስቲያን በሚጠቅመው መልክ ያድርግ። ሁኔታዎችን ለማስረዳት ይሄ ነገር ተከፍቷል። ሁሉም ሰው የተቻለውን ያህል ግንዛቤ ወስዷል። ባለው ጊዜ እንቀጥላለን። ነገም ከነጎዲያም እስከ እሁድም ድረስ ምናልባት ምርጫውም ቮቲንጉም ምናልባት አንድ ሳምንትም ካለፈ አንድ ሳምንቱንም ሁኔታዎችን እያየን እንወያያለን። በዚህ አይነት ሁኔታ ስለ ቤተ ክርስቲያን ጉዳይ ጊዜ ያለው ሰው እየገባ እንዲወያይ ነው። ከሰበካም ጉባኤ ቢመጡልን ከካህናትም ድምፅ ብንሰማ ያጠፋነውም ነገር ካለ እናንተ ልጆች ቆዩ እንዲያታርጉም እንኳን ቢሉንም ደስ ይለናል። ከነሱም እይታ አንጻር ብንሰማ እና በተረፈ የነበረን ቆይታ በጣም ጥሩ ነበር። 9 ሚኒት ነው የቀረን። መጨረሻ ደቂቃዎችን መጠቀም የሚፈልግ ሰው ያው የአየሩን ጊዜ መውሰድ ይችላል። ተመሳሳይ ሰዓት በነገው ዕለት 9 ፒኤም እንገናኛለን። የተለየ ነገር ካለ እንወያያለን። የተለየ አንቀጾችም ላይ ምናልባት ማውራት ካስፈለገን ይሄንኑ ሂደትም ደግሞ እየተከታተልን ምን አዲስ ነገር አለ ምን እናድርግ በሚል ጉዳይ ላይ እንወያያለን። ሳምሶን እጅ አለሁኝ። ምናልባት መናገር የምትፈልግ ከሆነ መድረኩን መጠቀም ትችላለህ። ሪኩዌስት አድርጌያለሁ አንሚውት ለማድረግ። ስለዚህ ቀጥል። መልእክቱ ሆነ የተላለፈው አሁን በቅርብ ደቂቃ ውስጥ ነው መተላለፉ የዚህ አስተያየት የሚሰጥበት እና እስከ ነገ 6 ፒኤም ነው የሚለው እና ዛሬም ሊላክ ይችላል። ግን ይሄ ለመመርመር እና ለመገምገም በቂ ጊዜ ስላላገኘን ተጨማሪ ጊዜ የሚሰጠው የሚባለውን መልእክት አሁን ቅድም በላከው የቤተክርስቲያኑ ሀሳብ መስጫ ላይ ነገም ሊቆይ ይችላል ለማለት ነው። ማስታወስ ብቻ ነው። እሺ ጊዜ ይስጥልኝ። እሺ ስሙን ያልጻፈ ሰው አንድ ሰው ኤፍጄ ይታየኛል። አንሚት ሪኩዌስት አድርጌያለሁ። መናገር የሚችል ሰው ማይኩን ከፍቶ መናገር ይችላል። አየር ሰዓቱን ለመያዝ ከፈለገ። ሄሎ አዜብ ነኝ። መናገር እችላለሁ? ደስ የሚል ውይይት ነው የተደረገው። ብዙ ጠቃሚ ሀሳቦች ተለዋውጠናል። መቼም እኛ ራሳችንንም እንደነሱ ማድረግ የለብንም እላለሁ። ኮሎኔል ጋተው እና አቶ ኃይሌ እንደተናገሩት ኔጎሽዬሽን መቼስ በጣም ጥሩ ነው። ለሁለቱም ሳይድ ካለማወቅም የሚደረግ ስህተት ይኖራል። ይሄ ባይሎ ከቴምፔስት የተደረገም ይመስላል። በጣም ረጅም እና ዲቴይልድ የሆነ ነገር ነው እና እነሱም ያነበቡት አይመስለኝ እንኳን እኛ እና የምታውቋቸው ሰዎች ካሉ እዛ ቦርዱ ውስጥ ብታነጋግሯቸው አለ አይደለ ፍሬንድሊ በሆነ እንትን ብታነጋግሯቸው እና ኮንቪንስ ልታረጓቸው ብትሞክሩ ጥሩ ነው ብዬ አስባለሁ። አመሰግናለሁ። እሺ ጊዜ ይስጥልን። ሌላ መናገር የሚፈልግ ሰው የቀሩን ደቂቃዎችን እንጠቀም። 6 ደቂቃ አለን። መልካም ነው፣ ደስ ይላል። እስኪ ይሄ ስብሰባ እንግዲህ ይሄ ውይይት ጥሩ ከሆነ እስኪ ምናልባት በሪያክሽን ያለውን ሁኔታ እንገንዘብ። ታምዛፕ ማድረግ የምትችሉ ከሆነ ጥሩ ነው ይቀጥል የምትሉ ወይ ደግሞ አይ በቃ ይብቃ ምናምን በቃ ተወን የምትሉም ካላችሁ
አሳዩን እስኪ። እሺ ብዙ እጅ እያየው ነው። መናገር የሚፈልግ ሰው የጠየቀ ያለ ይመስለኛል። ማይክ ከፍቶ መናገር ይችላል። መድረኩ ክፍት ነው። ጥሩ፣ በጣም ብዙ ድጋፎች ነው የማየው። እንዲቀጥል መጨበጨቡም አሉ። ከፍተኛ ድጋፎች ነው የማየው። ስለዚህ እንደ እግዚአብሔር ፈቃድ እንግዲህ ይህንን መልካም የሆነ ውይይት እናደርጋለን። እየቀጠልን እንደ እግዚአብሔር ፈቃድ መልካም እንደው የሚያጨቃጭቀን ብቻ ሳይሆን ደግሞ የበለጠ ደግሞ የምንገነባበትን ቤተክርስቲያን የምናስተካክልበትንም ነገር የምንወያይበት መድረክ ይሆናል ብዬ አስባለሁ። ፈቃዱ ሆኖ እዚህ አድርሶናልና ተመስገን ነው። ሌላ መናገር የሚፈልግ ሰው ካለ 1 ደቂቃ እጠብቃለሁ። ከዛ በጸሎት እንዘጋለን። ሳምሶን ቀጥል። በስህተት ከሆነ ችግር የለም። እሺ ጥሩ ጊዜ አሳልፈናል። በቃ ለዛሬው ቢበቃል። ኦልሞስት 2 ሰዓት ሞልተናል። ለጸሎት ራሳችንን አዘጋጅተን የዛሬውን ስብሰባ እንዘጋለን ማለት ነው። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አቤቱ አምላካችን ልዑል እግዚአብሔር ሆይ ስም የተቀደሰ የተባረከ ከፍ ከፍ ያለ ይሁን። እንደ ቸርነትህ ምሽቱን ባርከ ቀድሰ ስብሰባችንን አስጀምረ ከፍጻሜ ስላደረስከን እናመሰግንሃለን። እንደ ቸርነትህ የቀረውን ደግሞ ምሽት ሌሊት ባርከ ቀድሰው ሰላም ታሳድረን ዘንድ ስራችንን ተባረክልን ዘንድ ያሰብነውን ታሳካልን ዘንድ የጀመርነውን ደግሞ ከፍጻሜ ታደርስልን ዘንድ በቸርነትህ በቤተ ክርስቲያናችን ሰላሙን አንድነቱን ታመጣልን ዘንድ እንደኛ ኃጢአት ብዛት ሳይሆን እንደ ምሕረትህ እንደ ቸርነትህ ብዛት ትጎበኘን ዘንድ ሁላችን ደግሞ በአንድነት ሆነን ስምህን የምናመሰግንበትን ጊዜ ዘመን ታድለን ዘንድ በእመቤታችን በቅድስት ድንግል ማርያም ወላዲተ አምላክ አማላጅነት በመላእክት በጻድቃን በሰማዕታት ተራዳኢነት እንለምንሃለን። ቅዱስ ስምህንም እንዲህ እያለን እንጠራለን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንንም ሁሉ ይቅር በለን እኛም የበደሉንን ይቅር እንደምንል፣ አቤቱ ወደ ፈተናም አታግባን ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሀሳብሽ ድንግል ነሽ፣ በስጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽን ፍሬ የተባረከ ነው። ጸጋን የተመላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንን ሁሉ ያስተሰርይልን ዘንድ ለዘላለሙ አሜን። ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን። ተመስገን። ጨርሰናል። ሰላም እደሩልኝ። የነገ ሰው ይበላል። ሰላም እደሩ። እግዚአብሔር ይስጥልን። እግዚአብሔር ከኛ ጋር ከሁላችንም ጋር ይሁን። ሰላም እደሩ። ሰላም እደሩ። ደህና እደሩ። አንተንም እግዚአብሔር ይባርክልን። ተባረክ። አሜን።